ዶክተር አብይ ኦሮሞ ስለሆኑ አይደለም ከጫፍ ጫፍ የተደገፉት፣ ወይም የቀድሞ የኢህአዴግ አባል ስለሆኑ አይደለም፣ ወይ ፕሮቴስታንት ስለሆኑ አይደለም፣ ወይ ስማቸው ውስጥ የሙስሊም ስም ስላለ አይደለም። የኢትዮጵያ ህዝብ ተጠምቶት የነበረውን ርቆት የነበረውን የአንድነት አጀንዳ ሲያቀነቅኑ በመደመጣቸው አበላሹት እንጂ ያን አጀንዳ በተገቢው ሁኔታ ይዘውት ቢቀጥሉ ኖሮ ጤናማ በሆነ ሁኔታ ያ ተቀባይነታቸው እስካሁን ይቀጥል ነበር። አገሪቱም ወደ ችግር ውስጥ አትገባም ነበር። ስለዚህ የኢትዮጵያዊነት አጀንዳ፣ የዜግነት ፖለቲካ አጀንዳ ኢትዮጵያ ውስጥ ጠንካራ የሆነ ሰፊ ማህበራዊ መሰረት አለው ብዬ ነው ማለት። የተዳከመው የፖለቲካ ኃይሎች ዙሪያ ላይ ነው። የፖለቲካ ኮሚኒቲ ውስጥ ግን ተዳክሟል። ወካይ የለው፣ ድርጅት የለው። ያው ህዝብን ሞቢላይዝ ለማድረግ ከዜግነት ፖለቲካ ይልቅ የብሔር ፖለቲካ ቀላል አቋራጭ፣ በቀላሉ ህዝብን ልታነሳሳበት ትችላለህ። ከሃይማኖት ቀጥሎ ህዝብን ማነሳሳት የሚቻለው በብሔር ማንነት። ስለዚህ በዛ ምክንያት በአብዛኛው ህዝብ ዘንድ ተቀባይነት አግኝቷል። በፖለቲካ ኤሊቱ፣ በፖለቲካ ኮሚኒቲው። ህዝቡ ውስጥ በተጨባጭ ከገባን ግን የኢትዮጵያዊነት አጀንዳ፣ የዜግነት ፖለቲካ አሁንም ሰፊ መሰረት ነው የሚል እምነት አለ። ለምሳሌ የአማራን ህዝብ ብንወስድ አዲሱን ብሔርተኝነት፣ የአማራ ብሔርተኝነት የተቀበላለ፣ የቀድሞውን የኢትዮጵያ ማንነት ይዞ ይቀጥላል። ቀላል የማይባል ማህበራዊ መሰረት አማራ ክልል ውስጥ አለን ብዬ አምናለሁ። በኢትዮጵያ አንድነት ወይም በዜግነት ምናምን የፖለቲካ ኃይሎች። ደቡብ ውስጥ ስንሄድ አብዛኛው የደቡብ ህዝብ ለብሔር መብቶች መከበር ቀናይ ነው፣ እንዲከበሩ ይፈልጋል። በዛው መጠን ደግሞ የአንድነት ኃይል። ይሄን በኢዴፓ ኤክስፒሪየንስ በደንብ የማውቀው ነገር ነው። አሁን ኢዴፓ ፓርቲያችን 46% አባሎቻችን ከደቡብ ነው የተገኙት። ለምን? የደቡብ ህዝብ ዋና የዜግነት ፖለቲካ፣ የአንድነት ፖለቲካ ማህበራዊ መሰረት ነው። በቀድሞ ስርዓቶች በቢሮክራሲ ውስጥ በሚሊተሪ ውስጥ ተሳታፊ የነበሩ አብዛኛዎቹ ሰዎች የኢትዮጵያዊነትን አጀንዳ ይገዛሉ። ከወረዳ ጀምሮ እስከ አዲስ አበባ ድረስ የከተማ ኑሮ ውስጥ ያሉ የህብረተሰብ ክፍሎች ራሳቸውን በብሔር ፖለቲካ አይን አይደለም በብዛት የሚያዩት። የለም እያልኩ አይደለም፣ እንደዛ የሚያይ አለ። በብዛት ግን የከተሜነት ባህሪ፣ የከተሜነት አስተዳደግ ያላቸው የህብረተሰብ ክፍሎች ለኢትዮጵያ አንድነት ቀናይ ናቸው። ለዜግነት ፖለቲካ ቀናይ ናቸው። ይሄ ብቻ አይደለም። ኢትዮጵያ ውስጥ ራሳቸውን በአንድ ብሔር፣ በሁለት ብሔር ማየት የማይችሉ ከሁለት ከሶስት ከአራት የብሔር ማንነት የተወለዱ ቅይጥ ማንነት ያላቸው የህብረተሰብ ክፍሎች በሚሊዮን የሚቆጠሩ ናቸው። ምናልባት አንዳንድ ጥናቶች የሚያሳዩት ከ30 ከ40 ሚሊዮን በላይ ናቸው። እነዚህ ሁሉ የኛ ማህበራዊ መሰረት ናቸው። ስለዚህ የጠፋው ጠንካራ ድርጅት ነው። ኤሊቱ ነው የብሔርተኝነት ሰለባ ሆኖ ይህን ማህበራዊ መሰረት የካደው ያልተጠቀመበት እንጂ ማህበራዊ መሰረቱ አለ የሚል እምነት ነው ያለ። ያ እምነትም ስላለኝ ነው በዚህ ይሄን አመለካከት ይዤ የቀጠልኩት። እኔ ለዚህ ጥሩ ምሳሌ በተለያዩ ወቅቶች ታይቷል። ይሄ አስተሳሰብ ምን ያህል የገነገነ እንደሆነ አሁንም ቦታ ያለው እንደሆነ በባድመ ጦርነት ታይቷል። በ97 ምርጫ ታይቷል። 97 ምርጫ ቅንጅትን ስናቋቁም አሁን የብሔር ፖለቲካ ነው አገሩን የገዛው የት ልደርሱ ነው እንባል። ግን ህብረ ብሔራዊ ሆነን ተደራጅተን የኢትዮጵያን አንድነት የዜግነት ፖለቲካን ቀዳሚ አድርገን መተን የፈጠርነውን ሁኔታ ሁላችሁም አይታችሁት። 2010 ላይ ቲም ለማ ሌላ አይደለም ያደረገው፣ የህዝቡን ተቀባይነት ለማግኘት የኢትዮጵያን አጀንዳ ነው ቀልቦ ይመጣው። ኢትዮጵያዊነት ሱስ ነው ብሎ ነው ንግግር የጀመረው። ይሄ ያለ ምክንያት አይደለም። ስለዚህ ብሔርተኞች መረዳት ያለባቸው ነገር ይሄ ነው። አቶ ልደቱ በጣም ይቅርታ፣ ግን አሁን እኮ እያብራራህልኝ ያለው እኔ ጠንካራ ሀገራዊ ማንነት ነው የሚለውን ነው እያብራራህልኝ ያለው እና ቅድም ዲስከሬጅ ያረከውን ነገር ነው አሁን ኢንከሬጅ እያደረግከው ያለው። ከይቅርታ ጋር በጣም አይ ኤርሚያስ፣ ቅድምም ግልጽ አድርጌዋለሁ። አገርን መውደድ አልቃወምም። እኔ እኮ ያስፈላጊ ነው። አገራዊ ማንነትን መሰረት ማድረግ ተገቢ ነው። እሱ ግን ናሽናሊዝም ነው ማለት አይደለም። እኔ አሁን እያልኩ ያለሁት ስለ ኢትዮጵያ አንድነት ሳወራ
ኢትዮጵያ ውስጥ ላሉ የፖለቲካ ቅራኔዎች ተገቢ ትኩረት አሁንም በጣም ይቅርታ እኔ ስለ ናሽናሊዝም አላወራውም ባይዘው ሀገራዊ ማንነት ነው የተናገርኩት እኔ ሀገራዊ ማንነትን አልተቃወምኩም ናሽናል አይደንቲቲ አብዛኛነትን የሚቀበል የተለያየ ሊበራል አስተሳሰብ ያለው ወዘተው እዛ ዝርዝር ውስጥ ላለመግባት ፈልጌ ነው እኔ ሀገራዊ ብሔርተኝነት አይደለም ያወራሁት ሀገራዊ አይደንቲቲ ነው ያወራሁት ስትሮንግ ናሽናል አይደንቲቲ ነው እየተናገርኩ ያለው ያ ደግሞ አብዛኛነት ሊሆን ይችላል የፖለቲካ ሲስተሙ ሊበራል ሊሆን ይችላል ወዘተ እዛ ውስጥ ዝርዝር መግባት ስላልፈለኩ ነው እና አሁን ያብራራ ያለው ዶክተር አብይ ሲመጣም ስትሮንግ ሀገራዊ ማንነት እንዴት እንደምንገነባ ነው ሲያብራራ የነበረው ወይም የተቀበል ነው እንጂ ስለ ሀገራዊ ብሔርተኝነት አይደለም ያነሳውት ከይቅርታ ጋር ግን ኤርሚያስ እኔ ልደቱ በገባይ መሰረት የኔ ጥያቄ ፖለቲካል ኮንስቲትዩንት ማን ነው የሚለውን ጥያቄ ያብራራ እንደሆነ ነው የተረዳውትና ለዛ እየሰጠ ያለው ምላሽ ስለሆነ ምናልባት ሁለቱ የተለያየ አውድ ያለው ይመስለኛል እውነት ነው አንደኛ ጴጥሮስ ላለው ነው ጥያቄው መልስ እየሰጠው ያለሁት ግን አንተም ከምትለው አንፃር ኤርሚያስ የሚቃረን አይደለም እኔ ብሔርተኝነትን ነው የተቃወምኩት እንጂ ሀገር መውደድን አይደለም ሀገራዊ ማንነትን አይደለም ራሴን ማየው ከፖለቲካ አንፃር የኢትዮጵያዊ ማንነት አለ ብዬ ነው ማለት ከብሔር በላይ ራሴን የምገልጸው በኢትዮጵያ ማንነት በኢትዮጵያዊ ማንነት በዜግነት ነው የምገልጸው ይሄን እያልኩ ልቃወም አልችልም ዶክተር አብይም ሲመጡ ያቀነቅኑት የነበረው የኢትዮጵያዊነት ታች ያለን የማንነት ጥያቄ የሚጨፈልቅ አልነበረም ያኔ እኮ ራሳቸው ኦህዴድ ነው የነበሩት አይደል እንዴ ተዋህደው ብልጽግናንም አልፈጠሩም ነበር በዛ ሁኔታ ነው የብሔር ድርጅት ውስጥ እንኳን ሆነው ኢትዮጵያዊነትን ሲያቀነቅኑ ነው ድጋፍ ያገኙት እሱን ታሳቢ ማድረግ ያስፈልጋል እና ሁለቱን እንዳናጣርዛቸው መጠንቀቅ ያስፈልጋል አገር መውደድ ወይም ፓትሪዮቲዝም መደገፍ ያለበት አስፈላጊ ነው ናሽናሊዝም ሲሆን ነው ይሄ የኛና የነሱ የሚል ፖለቲካ የሚያመጣ የኔ ብቻ የሚል ፖለቲካ የውስጥ ልዩነትን ብዝሃነትን ቦታ የማይሰጥ የሚጨፈልቅ ሲሆን ነው እንጂ ከሀገር ጋር የተያያዘ እንቅስቃሴ ከሀገር ማንነት ጋር በጤናማ መልኩ የሚደረግ እንቅስቃሴ እጅግ አስፈላጊ ነው የሚል እምነት ነው ያለኝ ራሴንም የምገልጸው በዛ መንገድ ነው ማለት ነው ስለዚህ ዞሮ ዞሮ ረጅም ጊዜ ላለመውሰድ ጴጥሮስ ላነሳው ጥያቄ በእኔ እምነት በፖለቲካ ትግሉም እንድቆይ ያደረገኝ በተጨባጭ ይሄ የዜግነት ፖለቲካ የአንድነት አጀንዳ ኢትዮጵያ ውስጥ ጠንካራ የሆነ ሰፊ የሆነ ማህበራዊ መሰረት አለው የሚል እምነት ስላለኝ ይሄ ማለት ግን በሂደት እየተሸረሸረ አልመጣም ማለት አይደለም የዛሬ 30 ዓመት ከነበረው በጣም ወርዷል የዛሬ 20 ዓመት የዛሬ 10 ዓመት ይብል ከነበረው እየወረደ ነው የመጣው ይሄ አስተሳሰብ በአጭር ጊዜ ተጠናክሮ ህዝቡን ሞቢላይዝ አድርጎ የአንድነት ኃይሉ በኢትዮጵያ የፖለቲካ መድረክ በአግባቡ ተደራዳሪ ተገዳዳሪ የሚሆንበት ሁኔታ ካልተፈጠረ ግን የወደፊት ዕጣ ፈንታው መጥፋት ነው ይችላል ይሄን ታሳቢ ሁሉ ጊዜ we can't take it for granted ሁሉ ጊዜ እንደዚህ ሆኖ አይቀጥልም በየጊዜው እየተሸረሸረ ነው የሚሄደው ይሄን ታሳቢ ማድረግ ያስፈልጋል አሁን ባለው ተጨባጭ ሁኔታ ግን በእኔ እምነት የፖለቲካ ምህዳሩ ነፃ ቢሆን በብሔርተኞችና በኢትዮጵያዊ አመለካከት ወይም በዜግነት ፖለቲካ መካከል የምርጫ ፉክክር ቢካሄድ ማጆሪቲ እናሸንፋለን የሚል እምነት ነው ይሄን ዝም ብዬ በሐሳብ ማነሳው ነገር አይደለም መሬት ላይ በተጨባጭም ያየነው ነገር ስለሆነ ከሱ አንፃር ብታየው ጥሩ ነው አይ ቲንክ ወደ ሶስተኛው ዙር እንሂድ አይ ቲንክ አንድ ጥያቄ ያልተመለሰች ጥያቄ አለችኝ ምንድን ነበር ይቅርታ ምን አላችሁ ይሄን የሽግግር ሰላማዊ ትግል ስታካሄድ ከህወሓት ገብቶኛል የትጥቅ ትግል ገብቶኛል ግንኙነት አድርገህ ወይም ያን ጥረት አድርገህ ታውቃለህ ወይ ገብቶኛል ይቅርታ ሆን ብዬ አይደለም ያለፍኩት ዘንግቼ ነው ምን አላቸው ምናልባት ከዛ በፊት ልደት የቅድሙ እድሉ ከተገኘ ከምናሳድር ስፔሲፊካሊ ጴጥሮስ ኢንዳይሬክትሊ የጠየቀው የራስን ጥያቄ ነው ባይዘው እኔ አዲስ አበባን ስፔሲፊካሊ የጠየቅኩት ሌላ ቦታ ስንፈልግ ስለ አማራ ክልልም ስለ ደቡብም እያወራን የዛሬ 20 ዓመት የነበረው 97 ላይ የነበረው 100% ኦልሞስት ያሸነፋችሁበት በአንድነት ኃይል ዛሬ ላይ ወደ ብሔርተኝነት ጎራ አልገባም ወይስ በግልጽ አማርኛ ለማውራት ስለፈለኩ እሱን አንደኛ ምናልባት ዜና ብትረጂ
በዚህ መልኩ ውይይታችን ጥሩ አይደለም የሚሆነው። ምክንያቱም ከሁለት ጥያቄ በላይ የሚያቀርቡበት እድል መኖር የለበትም እና እንዳያቀርቡ መደረግ ያለበት ይመስለኛል። ዞሮ ዞሮ ያቀረብኩት ነው ልደት ራሱን ነው እኔ ሰምቻለሁ። ዞሮ ዞሮ አሁን መልስልሃለሁ፣ ግን አንፌር የሆነ አድቫንቴጅ እየወሰዳችሁ ነው። ብዙ ሰዎች ገና እየጠበቁ ነው ጥያቄ ለማቅረብና ያንም ታሳቢ ማድረግ ጥሩ ነው። አሁን ተናግሬዋለሁ። ሞገስ ያነሳውን ጥያቄ የዛሬ 20 ዓመት የነበረው ሁኔታ የዛሬ 10 ዓመት ከነበረው አንድ አይደለም። የዛሬ 10 ዓመት ደግሞ አሁን ካለው ሁኔታ አንድ አይደለም። 100% አሸንፈናል አይደል? 97 ምርጫ አዲስ አበባ ላይ ዛሬ ብንወዳደር 100% እናሸንፋለን የሚል እምነት የለኝም። ሜቢ 65-70% ግን ልናሸንፍ እንችላለን። ምን እያልኩ ነው? በዛ ሂደት የተለወጡ ነገሮች አሉ፣ የተሸረሸሩ ነገሮች አሉ። ቅድምም እንዳልኩት ነገሮች በዚህ ከቀጠሉ የበለጠ እየተሸረሸረ ነው፣ የበለጠ እየሟሸሸ ነው የሚሄደው። አሁን ባለኝ ግምገማና በተጨባጭ ሁኔታ ግን አሁን የቆምንበት ጊዜ ላይ ሆነን ግን ያ ማህበራዊ መሰረት ስቲል ማጆሪቲ ነው የሚል እምነት ነው። ከሱ አንጻር ብትወስደው ማለት ነው እንጂ ያን ያገኘነውን ውጤት ሳይሸራረፍ በነበረበት ሁኔታ ዛሬም እናገኘዋለን የሚል እምነት የለኝም። በዚህ ተረዳው። ምን አላችሁ ያነሳው ጥያቄ የኦላ ህውሃት ፋኖ ግንኙነት የለኝም፣ የተለየ ግንኙነት ማለት ነው። ምክንያቱም እኔ በትጥቅ ትግል እምነት የለኝም። ከነሱ ጋር ተገናኝቼ ልሰራ የሚችለው ነገር የለኝም። ነገር ግን እንደ አንድ ኢትዮጵያዊ ፖለቲከኛ እንቅስቃሴያቸውን በጣም በቅርበትና በጥልቀት ነው የምከታተል። ስለዚህ የፋኖ ቃል አቀባዮች ሁሉንም አይደለም፣ አትሊስት የሚናገሩትን ያውቃሉ ብዬ የማምናቸውን በደንብ ነው የምከታተል። ምን እያሉ ነው? ቲፒኤልኤፍም እንደዛው፣ ኦላም እንደዚህ። የኦላን መግለጫዎች አያልፉኝም፣ እከታተላለሁ፣ እንቅስቃሴውን እከታተላለሁ። ትግራይ ውስጥ ያለውንም ሁኔታ በቅርበት ነው የምከታተል። ከታጣቂ ኃይሎቹ ጋር ግን የተለየ ግንኙነትም ኖሮኝ አያውቅም፣ እንዲኖረኝም ፍላጎት የለኝም። እውነቱን ለመናገር ውስጣቸው ስላለው ዝርዝር ጉዳይ የማወቅ ፍላጎት የለኝም። አንዳንድ ሰዎች እንዳቅም ፈልገው ጥያቄ ሲያቀርቡልኝ ሪጀክት ነው ማለት ነው። የኔ ጉዳይ አይደለም፣ አትንገሩኝ ነው ማለት። ሚስጥርም ማወቅ አልፈልግም። መረጃ ግን እንዲኖረኝ ይፈልጋለሁ። ለምን? እነሱ የሚያደርጉት እንቅስቃሴ የሁላችንንም ህይወት፣ የህዝባችንን ህይወት አፌክት ያደርጋል። እኔ ተወልጄ ያደግኩት ላሊበላ አካባቢ ነው፣ ቡግና ወረዳ ነው። ይሄ ጦርነት ከመጣ በኋላ የህዝቡ ኑሮ ምስቅልቅል ውስጥ ገብቷል። ይሄው ረሃብ ከ77 ዓመተ ምህረት በኋላ ለመጀመሪያ ጊዜ ሰዎች በረሃብ የሚሞቱበት ሁኔታ ተፈጥሯል። ስለዚህ ቤተሰቤንም ራሴንም የሚመለከትም ጉዳይ ነው እና በአጠቃላይ ህዝቡንና ሀገሩን ይመለከታል እነዚህ ኃይሎች የሚያደርጉት እንቅስቃሴ። ስለዚህ እንደ አንድ ፖለቲከኛ እንቅስቃሴያቸውን በደንብ ነው የምከታተል። ወዴት ሊወስዱን ነው እነዚህ ኃይሎች? ወዴት ሊወስዱን ነው? ምንድነው ማድረግ ያለባቸው? ምንድነው ማድረግ የሌለባቸው የሚለውን ነገር በደንብ በጥንቃቄ ይከታተላሉ። ነገር ግን ግንኙነት የሚባል ነገር የለኝም። ምክንያቱም እኔ ከትጥቅ ትግል የሚያራምዱ ኃይሎች ጋር አብሬ ልሰራው የምችለው ነገር የለኝም። አላምንም በትጥቅ ትግሉም ማለት ነው እና በዛ ደረጃ ብትረዳው ጥሩ ነው። የለኝም ነው ዞሮ ዞሮ መልሱ። ያ ማለት ግን እንቅስቃሴያቸውን አልከታተልም ማለት አይደለም። በጣም ነው የምከታተለው። ሆም ብዬ ነው የምከታተለው ማለት ነው። በሱ ደረጃ ብትረዳው። ወደ ሌላው ዙር ብንሄድ ዜና 3ኛ ዙር ላይ ኤርሚያስን ወደ ላይ ኦልሬዲ ስለወሰድ ነው ፕሮፌሰር ጌታቸው መዓዛ፣ ሌሎች የተጨመሩ 2 ሰዎች ብትሰጪኝ። ምንጊዜም ሚዲያና ኦኬ ሪዮት ሮሃ ምንጊዜም ናት። ሪዮት ሮሃ መዓዛ ናት ወጥታለች በአጋጣሚ እና መልሰው መግባት ለሚፈልጉ ለሪፖርተር አሃዱት አሁን ያለን ዲደብሊው ታሪኩ አለ። ከዲደብሊው ኦኬ ታሪኩ በድምጽ ናቸው ካልገቡ አራት አግኝቻለሁ። አሁን የአራቱን እንውሰድና ወደሚቀጥሉት እንሄዳለን። ፕሮፌሰር ጌታቸው መዓዛ አንድ ጊዜ መዓዛ ወጥታለች። አሁን መስል ያሉት በድምጽ ከገቡ ነው፣ በምስል የሉም። ዲደብሊው እና ምንጊዜም በድምጽ ከገቡ አሁን እየተከታተሉ ከሆነ መግባት ይችላሉ። ለጊዜው ያለው የኤምዲ ነው። ሌላ ሪፖርተር አሃዱና ኢትዮ ፎረም ኩሽ እያዳመጡ ከሆነ መግባት ይችላሉ። ጥሩ እንግዲያው ከፕሮፌሰር ጌታቸው ጀምር መሰለኝ። መቀጠል ትችላለህ ጌታቸው። አይ ቲንክ ሪዮት መታለች። ጌታቸው ጀምርና ሪዮት ትቀጥላለች ከዛ። ኦኬ እሺ።
ድምፅ አይሰማም መሰለኝ። ይቅርታ ዜና ይሰማሻል? አዎ ልደቱ ከሪዮት ጀምርና ጌታቸው እስከዛ ድረስ ሪዮት ቀጥይ ነው። እሱ ጌታቸው ችግር ገጠመው መሰለኝ። እሺ በጣም አመሰግናለሁ። እንግዲህ ያሰብኳቸው ጥያቄዎች ስለተጠየቁ አንድ ጥያቄ ብቻ ነው የማቀርበው። የፖለቲካ ማህበረሰቡ ከአክራሪ ብሔረተኞች እና ከጦረኞች በስተቀር ማንንም የማያዳምጥ ሆኗል ብለሃል። አንተና መሰል ፖለቲከኞችም በዚህ ምክንያት ሚና የለሽ እንደሆናችሁ ገልጸሃል እና አንተም እንዳልከው እንደሚታየውም በአጭሩ ሲቀመጥ ፖለቲካው ተበላሽቷል። ለአቅመ ፖለቲካ ያልደረሰ ፖለቲካ ነው በዚህ ሰዓት እየተራመደ ያለው። ስለዚህ መጀመሪያ የተበላሹ አታዮችን ለፖለቲካው ከማስተካከል አንጻር ሚናህን ስለመቀየር አስበህ ታውቃለህ ወይ? ለምሳሌ የሚዲያ ሰው፣ አክቲቪስት፣ ጸሐፊ መሆን ማለት ለፖለቲካው በተሰጠህበት መጠን እነዚህ ጉዳዮች ላይ ብሰጥ ወይንም ደግሞ ሚናዬን ብቀይር የፖለቲካ ምህዳሩን ማስተካከል ይቻላል፣ መጀመሪያ መሰራት ያለበት ስራ አለና ብሎ ከማሰብ አንጻር ምናልባት አስበህ የደረስክበት ነገር ካለ ይህን ምል ቀላል ስለሆነ ሳይሆን የመጀመሪያ መደረግ ያለበት ነገር አሁን በተበላሸ ሁኔታ ውስጥ እሱ ነው ብዬ ስለማስብ ነው እና እዛ ላይ ሀሳብ እንድትሰጠን ነው። አመሰግናለሁ በጣም። እሺ በጣም ጥሩ ነው። አጭር ግልጽ የሆነ ጥያቄ ነው። ፕሮፌሰር ጌታቸው መቀጠል ትችላለህ ተስተካክሎለት ከሆነ። ሚዩት ነህ ጌታቸው። ጌታቸው ይሰማል? እስኪ አስተካክል ድረስ የሪዮትን ጥያቄ ለመመለስ ልሞክር ነኝ። ታሪኩ ልቀጥል? ታሪኩ ታሪኩ ቀጥል። ከጀርመን ቸቨሌ ታሪኩ መቀጠል ይችላል። እሺ በጣም አመሰግናለሁ። ታሪኩ ኃይሉ እባላለሁኝ ከዲደብሊው ጀርመን ሬዲዮ ነው። ስለጋበዛችሁ እጅግ አድርገን እናመሰግናለን። እንግዲህ ቀደም ሲል በነበሩ ወንድሞች በርከት ያሉ ጥያቄዎች ስለተነሱ አንተም ስለመለስክ ይዣቸው የነበሩ አንዳንድ ጥያቄዎች ስለተመለሱ አንድ አጠር ያለ ጥያቄ ይኖረኛል። ይሄውም ምንድነው እንግዲህ በሌሎች የአፍሪካ ሀገሮችም በተለይ ምዕራብ አፍሪካም ስንመለከት የሚካሄዱ የፖለቲካ ሽግግሮችን እንደዚህ አሁን አንተ እንዳሰብከው ከውጪ የተመለሱ አዲስ አይነት አስተሳሰብ ይዘው በእርግጥ የፖለቲካ ምህዳሩ በየሀገሩ ይለያያል። ከዛ አንጻር ለስልጣንም የበቁ በፖለቲካውም ደግሞ በጎ የሆነ አስተዋጽኦ እያበረከቱ ያሉ ወገኖች አሉና አሁን አንተ ከምታቀነቅነው ከዚህ የሰላማዊ ትግል አዋጭነት አኳያ በጣም ስር የሰደደ ችግር አለ። በዚህ በጽሁፍም ላይ በላክልን እንደምመለከተው የምታነሳቸው ሀሳቦች አሉ። ትግልን እየጠለፉ በማምከን የተካኑ የእድሜ ልክ ሴረኛ የፖለቲካ ኃይሎች ባካሄዱት ያሉባልታ ዘመቻ እንግዲህ የኢዴፓን አብነት ስታነሳ ነው። ከህዝብ በመነጠል ያን ሂደት በያኮላሸት ኖሮ የወቅቱ የሀገራችን ተጨባጭ ሁኔታ አሁን ካለው የተለየ ይሆን እንደነበረ የምታነሳቸው ሀሳቦች አሉና አሁንስ ምን የተለየ ነገር አለ እና ወደፊት በቀጣዩ የትግል ምዕራፍ ወደ ሀገር ቤት ገብተህ በምታደርገው ትግል እንዲህ አይነቱን ችግር የሚፈታ አዲስ አስተሳሰብ ይዘህ ነው ወይ የምትሄደው? እና እንዲህ አይነት ሀሳቦች ካሉ አንድ ሁለት ብለህ የምታነሳቸው ነገሮች ካሉ እነሱን ብትገልጽልን በጣም አመሰግናለሁ። ኦኬ ጌታቸው ተስተካክሎልህ ይሆን? አለበለዚያ ወደ እነሱ ጥያቄ እንሄዳለን። አሁን ይሻላል? አሁን መጥተሃል ጌታቸው ቀጥል። እሺ በጣም ይቅርታ መንገድ ላይ ስለሆንኩ ነው። ጥሩ ቀጥታ ወደ ጥያቄው ነው የሚሄደው። እንደሚታወቀው ከትግራይ ጀምሮ አማራ ክልል፣ ኦሮሚያ ብዙ እልቂቶች ተፈጽመዋል፣ እየተፈጸሙ ነው ያሉት እና በአብዛኛው በተለይ አብዛኛው ገበሬ ቢጠየቅ አሁን ቅድምም እንደጠቀስከው ሰላም ነው የሚፈልገው፣ በልቶ መኖር፣ በሰላም መንቀሳቀስ ነው የሚፈልገው፣ ልጆችን ማሳደግ ነው የሚፈልገው እና አንተ መስዋዕት ድረስ ያስፈልገዋል ራሴም ቢሆን ህይወቴን ለመስጠት የመጨረሻውን ዋጋ ለመክፈል እሄድበታለሁ ብለህ የወሰንከው ያንን ህይወት ያንተን ህይወት የቤተሰቦችን መከራ
ወርዝ የሚያደርግ ኮዝ ነው ብለህ ታምናለህ ወይ? አሁን በምርጫ ፖለቲካ እንደዚህ ፍትህ በተቀበረበት ምናልባት አንድ ጸሐፊ ትላንትና የአሜሪካን ጉዳይ ሲያነሳ የራስ መተማመን ያለው ሞኝነት ጋራ የፍቅር ተራክቦ ያላት አሜሪካ ያው የከፋ ደረጃ ላይ ደርሳለች ብሎ የገለጸው አለ የአሁኑ ሁኔታ ማለት ነው። እና ኢትዮጵያ ደግሞ ምናልባት ቅድም ተነስቷል ላለፉት 20-30 ዓመታት መጥተው አንተ ጋር ክርክር አያደርጉም፣ ግን ስምህን አጥፍተው በተለያየ ነገር አድርገው ያሉ መሪዎች ቅቡል የሚሆንበት ማህበረሰብ፣ ሁለተኛ እውቀት፣ ፍትህ፣ እውነት የሆኑ መርህ ነገሮች ዝቅተኛ እንኳን ክብር የማይሰጥበት ሁኔታ ባለበት ሁኔታ ወርዝ ያደርጋል ብለህ ታስባለህ ወይ? ይሄ አሁን የምትሄድበት መንገድ አጠቃላይ በቃ ይገባዋል ወይ ያ ዋጋ ብለህ ታስባለህ ነው አንድ። ሁለተኛ ከዚህ ጋር ተያይዞ ሄድክ ቀጥታ በጊዜ ሰሌዳ ካየነው ምንድነው የምታደርገው? አንድ ኢትዮ ፎረም ያቀረበው ትንተና እኔን የሚያሳምን ትንተና ቀርበዋል። ይህ ምንድነው? ጠቅላይ ሚኒስትሩ አሁን የምክክር ኮሚሽኑን ቀይሮ ያው የዚህ ፕሬዚደንሻል ሲስተም ያደርጓል። እስከዛ የባለ አደራ መንግስት መሪ ይሆናል። ከዛ በኋላ ደግሞ በሌላ ጥፋት ያው ይቀጥላል የሚል አሳማኝ ትንተና አለ። ይሄ በሆነበት ሁኔታ ካመንክበት ማለት ነው ጦርነቶች በቃ የአማራ ህዝብ አሁን በድሮን በተለያየ ነገር እያለቀ ነው ያለው። ኦሮሚያም እንደዛ፣ ትግራይ በረሃብ በተለያየ ነገር እያለቀ ነው። ይሄ ባለበት ሁኔታ እስቲ በጊዜ ሰሌዳ ይሄ ለማድረግ ነው ያሰብኩት አዲስ ፓርቲም ከሆነ ወይም ደግሞ ያለው ፓርቲ መግባት ከሆነ ከዛ ለራሴ ያስቀመጥከው አለ። ለምሳሌ ይሄ ካልሆነ ግን በቃ ያው ሩጫዬን ጨርሻለሁ የምትልበት አለ? አመሰግናለሁ። ኦኬ፣ ምናልባት አራተኛ የገባ ሰው ካለ ልንጨምር፣ አለበለዚያ ወደ መልሶቹ ልሄድ። ዜና አይ ቲንክ እዚህኛው ዙር ላይ አንድ ሰው ወደ መልሶች ሂድ። ወደ መልሶች ሂድ። ጥሩ። የመጀመሪያው ሪዮት ያቀረብሽው ጥያቄ መሰረታዊ ጥያቄ ነው። በብዙ ሰዎች የምትጠየቀው ጥያቄ ነው። አንዳንድ ጊዜ እኔም ውስጥ የሚፈጠር ጥያቄ ነው እና ጥያቄው መነሳቱን በጣም ወድጀዋለሁ። በመጀመሪያ ሚናህን ስለመቀየር አስበህ ታውቃለህ ወይ ነው ዋናው። በዚህ ሂደት በዚህ መስክ ውጤታማ ካልሆንክ ምናልባት በሌላ መስክ ውጤታማ ልትሆን ብትችል አስበው ታውቃለህ ወይ የሚል ጥያቄ በጣም ብዙ ሰዎች ያነሱልኛል። እና አንዳንድ ሰዎች ኢቭን እንደው በአክሲዮን በምን አንድ የሚዲያ ተቋም ብናቋቁምና ሐሳብህን ሁልጊዜ በሚዲያ ለህዝብ ብታደርስ የበለጠ እኮ ይጠቅማል ከፖለቲካ ድርጅት ይልቅ ብለው ጥያቄ የሚያቀርቡልኝ ባለሀብቶች ሳይቀሩ ነበሩና እስካሁን ያን ጥያቄ አልተቀበልኩም። ምክንያቱም እኔ በተደጋጋሚ ለረጅም ጊዜ ስለ ሚናዬ አስባለሁ እና በእኔ እምነት ትልቁ ክፍተት ያለው አሁን የፖለቲካ ድርጅቶች ላይ ነው የሚል እምነት አለ። ወሳኝ ናቸው የሚል እምነት አለ። የፖለቲካ ድርጅቶች የበቁ ከሆኑ ፖለቲካ ውስጥ ያሉ አመራሮች የሀሳብ ጥራት ያላቸው እና የበቁ ከሆኑ አጠቃላይ የፖለቲካውን ሁኔታ ለመቀየር ሰፊ ዕድል ሊፈጥሩ ይችላሉ የሚል እምነት አለ እና ትልቁ አሁን ለምሳሌ ሪዮትም ታውቂያለሽ በተደጋጋሚ በምጽፋቸው ጽሁፎች ኢትዮጵያ ለምንድን ነው እዚህ ችግር ውስጥ የገባችው? በምን ምክንያት ነው? መሰረታዊ ችግሮቿ ምንድን ናቸው? በሚሉት ጥያቄዎች ዙሪያ አንዱ ደጋግሜ የማነሳው የአመራር ድክመት ነው። ቀላል የማይባል የአመራር ድክመት በኢትዮጵያ የፖለቲካ ሂደት ውስጥ አለ። ደጋግሜ ያነሳዋለሁ። የኢትዮጵያ ፖለቲካ በከተማ የትምህርት ጠሎች፣ በገጠር ደግሞ የእርሻ ጠሎች ክፍት የስራ ቦታ ሆኗል። ተምረዋል የሚባሉ የተሻለ ልምድ ያላቸው የተሻለ ስነ ምግባር በህብረተሰብ ውስጥ ያላቸው ዜጎች የማይገቡበት መስክ ሆኗል ፖለቲካ። በጣም የሚያሳዝነው ግን አገርን የመምራት ህዝብን የመምራት ሚና ግን ያለው የፖለቲካ አመራር ነው በዋናነት ቤትም አለ እና
ይሄ ነው አንዱ መሰረታዊ ችግራችን የሚል እምነት ስላለኝ እኔ በሁሉም መስክ ክፍተቶች እንዳሉ ብረዳም የበለጠ ክፍተት ያለው ግን አሁን በፖለቲካ አመራር ደረጃ ነው የሚል እምነት አለ እና ሪሊ ሌላ ቦታ ውስጥ ገብቼ አስተዋጽኦ ከማደርግ የፖለቲካ አመራር ውስጥ ያለውን ችግር ለመፍታት አቅሜና ሁኔታው በፈቀደ መጠን እስከምችለው ድረስ መሄድ አለብኝ የሚል እምነት ነው ያለኝ እና ጥያቄው ቀላል ጥያቄ አይደለም። በራሴም አይምሮ የሚፈጠር ነው። ብዙ ሰዎችም የሚጠይቁኝ ነው። አሁን ባለው ሁኔታ ግን በፖለቲካ መቀጠልን ነው የምመርጠው። ትልቁ ክፍተት እና ማነቆ እዛ ውስጥ ነው ያለው የሚል እምነት ነው ያለኝ። ግን ከዚሁ ጋር በተያያዘ እኔ ሳልፈልግም ተገድጄ ወደዛ የሚሄድበት ሁኔታ ሊኖር ይችላል። ለምሳሌ አሁን አገር ቤት ሄጄ መንግስት ካላሰረኝ ወይም ሌላ ገደብ ካልጣለብኝ የመጀመሪያው ስራ የሚሆነው የተሰረዘውን ፓርቲያችንን ኢዴፓን እንደገና የማቋቋም ጉዳይ ነው። ያው እንደምታውቁት ከገዢው ፓርቲ ከብልጽግና ጀምሮ ብዙ ጉድለቶች የነበራቸው የፖለቲካ ፓርቲዎች በሂደት ጉድለቱን እንዲያርሙ እየተደረገ ነው። በፖለቲካ መድረኩ እንዲቀጥሉ የተደረገው ጉድለት ባይኖረው ጉድለት እንኳን ቢኖርበት ኢዴፓ ያ እድል ሊሰጠው ይገባ ነበር። ግን ከሌሎቹ ፓርቲዎች ከተቃዋሚም ከገዢው ፓርቲ ተነጥሎ እንዲሰረዝ የተደረገው ኢዴፓ ነው። ስለዚህ የመጀመሪያው ስራችን የሚሆነው የኔም ትኩረት የሚሆነው ኢዴፓን መልሶ የማቋቋም ነው። ግን ላይቻል ይችላል። መንግስት ፈቃደኛ ላይሆን ይችላል። እኔ ደግሞ አሁን በትግሉ ውስጥ ምክንያት ፈጥረን ከትግሉ መራቅ የለብንም የሚል እምነት አለ። አንደኛው በር ሲዘጋብን ሌላ በር ማንኳኳት አለብን። እስከ መጨረሻው ድረስ በዛ ሂደት ተስፋ ሳንቆርጥ መቀጠል አለብን ብዬ ስለማምን ሁለተኛው አማራጭ ምንድነው? ኢዴፓን ማቋቋም ካልቻል በተወሰነ ደረጃ ተቀራራቢ አመለካከት ያላቸው የፖለቲካ ኃይሎች አሉ ኢትዮጵያ ውስጥ። ከነሱ በአንዱ ውስጥ አባል ሆኜም ቢሆን እሰራለሁ። አይ የራሳችን ፓርቲ ማቋቋም አልቻልንምና በቃ ትግሉን ማካሄድ አንችልም የሚል ምክንያት መስጠት አለብን ብዬ አላምንም። ስለዚህ ከኛ አስተሳሰብ ጋር ከሚቀርቡ ፓርቲዎች ውስጥ በአንዱ ውስጥ አባል ሆነን እንሰራለን የሚል ነው። ያ ከተሳካ ወደ ምንድን ነው የምንሄደው? ቢያንስ ሀገር ቤት ያለን የፖለቲካ ፓርቲዎች ቅድም ባቀረብኳቸው መለስተኛ ፕሮግራሞች የጋራ ጥምረት መፍጠር አለብን። ያ ቀላል እንቅስቃሴ የሚጠይቅ አይመስለኝም። እኛ ይህን ከተወጣን በደግሞ በትጥቅ ትግል እንቅስቃሴ የሚያደርጉ ኃይሎች የራሳቸውን የቤት ስራ የጋራ በሚሉት አጀንዳ ሊሰሩ ይችላሉ ማለት ነው። ያ ለኢትዮጵያ ፖለቲካ ይጠቅማል። በነገራችን ላይ መንግስት ሆን ብሎ በትጥቅ ትግል እንቅስቃሴ የሚያደርጉ ኃይሎችን እንዲከፋፈሉ እንዲለያዩ ስራ ይሰራል። በጣም የሚያሳዝን ነው፣ ግን አይጠቅምም ብዬ ነው ማለት። በትጥቅ ትግል ራሱ እንቅስቃሴ የሚያደርጉ ኃይሎች ውስጣዊ አንድነት ቢኖራቸው ብቻቸውንም ሳይሆኑ በጋራ በመለስተኛ ፕሮግራም ቢተባበሩ ለድርድርም ያመቻል የሚል እምነት አለ፣ ለሀገሪቱም ይጠቅማል የሚል እምነት አለ። ስለዚህ በእኛ በኩል ግን በሰላማዊ ትግል የምንታገል ኃይሎች ቅድም ባቀረብኳቸው መለስተኛ ፕሮግራሞች አንድ ሆነን መቆምና የሰላማዊ ትግሉን ማጠናከር እንችላለን የሚል እምነት አለ። ይሄስ ባይሳካ አሁንም ከትግል እወጣለሁ ማለት አይደል። ይሄ ካልተሳካ ሪዮት ያልሽው ጥያቄ አፍጥጦ ሊመጣ ይችላል። ምክንያቱም የራሴንም የፖለቲካ ድርጅት ማቋቋም ካልቻልኩ ከጓደኞቼ ጋር ወይም ከአጋሮቼ ጋር በሌሎቹ ፓርቲዎችም ውስጥ ገብቼ ልሰራ የሚችልበት እድል ካጣው ምንድነው የሚሆነው? ብቻዬን አቅሜና ሁኔታው በፈቀደ መጠን ሀሳብ እያዋጣው እየጻፍኩ እየተናገርኩ መቀጠልበት ሁኔታ ሊኖር ይችላል። ያኔ ምናልባት የሚዲያ ስራ መስራት ብቸኛ አማራጭ ሆኖ አፍጥጦ ሊመጣ ይችላል። ስለዚህ እዛ ወረቀቴም ላይ እንደጠቀስኩት ምንድነው የሚለው ካልተቻለም በግሌ አቅሜና ሁኔታው በፈቀደ መጠን የምችለውን ነገር አገር ውስጥ እያደረኩ መቀጠል እችላለሁ አለብኝ የሚል ነው። ስለዚህ እንደዛ አይነት አስገዳጅ ሁኔታ መጥቶ አሁን የያዝኩትን ሚና ሊያስቀይረው ይችላል። በእኔ ፍላጎት ግን በፍጹም ከፖለቲካ ድርጅት አመራርነት መውጣት አለብኝ ብዬ አላምንም። በነገራችን ላይ የፓርቲ መሪ የመሆን ምናምን ፍላጎት ብዙም የለኝም እውነቱን ለመናገር። አሁን ካለሁበት የጤና ችግር አሁን እድሜም እየሄደ ነው፣ ጤናዬ ብዙ ችግር አለው። ያን ያህል ኢነርጂውም የለኝም። ግን በአንድም በሌላ መንገድ የሊደርሺፕ ሚና እንዲኖረኝ ይፈልጋለሁ እንጂ አሁን ብዙም ቁጥር አንድ የፓርቲ መሪ የመሆን ፍላጎት የለኝም እውነቱን ለመናገር። ሌሎች ፓርቲዎችም ውስጥ ብገባ አዲስ ፓርቲ ማቋቋም ብንችል ከአመራሮች ውስጥ አንዱ የመሆን ፍላጎት ነው እንጂ ዋና መሪ የመሆን ፍላጎት የለኝም እውነቱን ለመናገር። አቅሙም የለኝም ያን ያህል ፍላጎት ቢኖረኝ እንደ ድሮው
በፈለኩት መልኩ ተንቀሳቅሼ ቀንም ማታም የመስራት እንትኔ ተወስኗል። አሁን በብዙ ችግር ምክንያት ማለት ነው። እና ወደፊት በእኔ ፍላጎት ሳይሆን በአስገዳጅ ሁኔታ ሚናዬን የሚቀይር ነገር ሊመጣ ይችላል። ያ ከመጣ ልቀይር እገደዳለሁ ማለት ነው። በፍላጎት ግን እውነቱን ለመናገር ፖለቲካ ውስጥ ትልቅ ክፍተት አለ ብዬ ስለማምን በሱ ነው መቀጠል የምፈልገው። ታሪኩ ከጀርመን ድምፅ ያቀረብከው ጥያቄ ወረቀቴ ላይ እንደገለጽኩት አሁንም ችግር ውስጥ የገባ ነው። ከአሁን በፊትም ችግርን መሻገር ያቃተን ሁልጊዜ ትግልን እየጠለፉ የሚጥሉ ኃይሎች ስላሉ አገዛዙን ተባብረን መታገል ሲገባን የኢትዮጵያ የፖለቲካ ኃይሎች ብዙውን ጊዜያችንን ብዙውን ጉልበታችንን የምናጠፋው እርስ በርስ በመታገል በመጠላለፍ ነው። ይሄ የፖለቲካ ባህላችን አሁንም ያለ ነው። እንደውም ተባብሶ ቀጥሏል። በሁሉም አዳዲስ በሚፈጠሩ የፖለቲካ እንቅስቃሴዎችም አሁን በጎላ ሁኔታ የእርስ በርስ መጠላለፍ እያየ ነው ያለ ጉዳይ ነው እና ይሄ ችግር አልተፈታም፣ በቀላሉ የሚፈታል የሚል እምነት የለኝም እና አገር ቤትም ሲሄድ የተለየ ነገር ላይፈጠር ይችላል ብዬ የማምነው ለዚህ ነው እና በአጠቃላይ የይሆናል ግምት ሳስቀምጥ 3 እጅ ወይም ከ2 እጅ በላይ የኢትዮጵያ የወደፊት ዕጣ ፈንታ መንግስት የለሽ የመሆን ወደዛ ነው እያመራን ያለው የምለውም ያለ ምክንያት አይደለም። ኢትዮጵያውያን ከችግርም ከምክርም መማር ተስኖን በርስ በርስ መገዳደል ነው የቀጠለው። ሁላችንም በየፊናችን ሆነን እየገፋን ያለነው ወደ መፍትሄው ሳይሆን ወደ ጥፋቱ መንገድ። ለዚህ ነው ተስፋ እየጠፋ ይመጣ። ያው ትግል ሲባል ግን ተስፋ ለመቁረጥ ነው። እየወደቁ እየተነሱ እስከ መጨረሻው ድረስ የመታገል ጉዳይ ስለሆነ ነው እንጂ የኢትዮጵያ ተጨባጭ ሁኔታ እውነቱን ለመናገር እጅግ ተስፋ አስቆራጭ። እኔ ወደ ኢትዮጵያ ሲሄድ እኮ አሁን አንዱ ስጋቴ አንድ ቀን ተኝተን ስንነሳ ኢትዮጵያ መንግስት የለሽ ሁኔታ ውስጥ ልትገባ ትችላለች። ከፍተኛ የሆነ እልቂት ውስጥ ልንገባ እንችላለን። የእርስ በርስ መጨራረስ ውስጥ ልንገባ እንችላለን። ያንም እያወቅኩ ነው ወደ ኢትዮጵያ የሚሄደው። ግን ታጋይ ነኝ ካልኩ በትግል ውስጥ ደግሞ ህዝብን የመምራት ሚና ሊኖረኝ ይገባል ካልኩ በእንዲህ አይነት የችግር ወቅት ከህዝቡ ተነጥዬ ዳር ሆኜ ማየት አለብኝ ብዬ አላምንም። ምክንያቱም አገሩ ሰላም ሲሆን ችግሮቹ ሲፈቱማ መሪ መሆን የማይፈልግ የለም፣ ሁሉም ይሄዳል። ግን በዚህ የክፉ ቀን ከህዝቡ ጋር ቆመን የህዝቡን ችግር መጋራት አለብን ብዬ አምናለሁ። የመሪነት አንዱ ትልቁ በተለይ የሰላማዊ ትግል የመሪነት ሚና ይሄን ይጠይቃል የሚል እምነት አለ። ይሄን ስል ቅድም እንደጠቀስኩት ውጭ ሀገር ሆኖ ትግል ማድረግ አይቻልም እያልኩ አይደለም። ግን የአገር ውስጡ ትግል ተጠናክሮ የምንፈልገውን ለውጥ እንዲያመጣ ከፈለግን ያሉትን ችግሮች ሁሉ አገር ውስጥ ከህዝቡ ጋር ሆነን መጋፈጥ አለብን። ትግሉ የሚጠይቀውን መስዋዕትነት ሁሉ እየከፈል መጋፈጥ አለብን የሚል እምነት ይዤ ነው እንጂ እኔ በኢትዮጵያ ሁኔታ ላይ በጣም ተስፋ አስቆራጭ ሁኔታ ነው እየታየኝ ያለው። በየቀኑ በየሂደቱ የማየው ነገር ከድጡ ወደ ማጡ ነው እየተሸጋገረ ያለው። ሁላችንም እየገፋን ያለ ነው በእልህ በፉክክር ወደ ጥፋቱ መንገድ ነው፣ ወደ መልካሙ ነገር ነው የሚል እምነት የለኝም። ለዚህ ደግሞ ሁላችንም ተጠያቂዎች ነን የሚል ነው እና የተለየ ነገር የምጠብቀው የለኝም። የተለየም ሁኔታ አለ ብዬ አላምንም። ግን አገሪቱ እንድትድን ከተፈለገ የምንፈልገውን ዘላቂ መፍትሄ እንድናመጣ ከተፈለገ ይሄ ሁኔታ መለወጥ አለበት። መለወጥም ይችላል። እኛ መስራት የሚገባንን ካወቅን፣ ጠንቅቀን ካወቅን፣ ከማወቅም አልፈን ያ ሁኔታ እንዲለወጥ መከፈል የሚገባውን መስዋዕትነት ዋጋ ለመክፈል ከተዘጋጀንና ከከፈል የማይለወጥ ነገር አለ ብዬ አላምንም። ኢትዮጵያ አሁን የገጠማት ችግር ሌሎች ህዝቦችና አገሮች ያልገጠማቸው ችግር አይደለም። ብዙ ህዝቦች፣ ብዙ አገሮች ተመሳሳይ ችግር ገጥሟቸው በትግል አልፈውታል። እኛንን በትግል ማለፍ ያቃተን። ስለዚህ ተገቢ የቤት ስራችንን በተገቢው ጊዜና ሁኔታ ከሰራን ልንወጣው የምንችል ችግር ነው ያለው ብዬ ነው ማምነው። ወረቀቴ ላይ በግልጽ አስቀምጫለሁ። የኢትዮጵያ ችግሮች ሊቆጠሩ የሚችሉ ናቸው። 1 2 3 ተብለው ያን ያህል ውስብስብ አይደለም። እውነቱን ለመናገር መፍትሄው ቀላል ያከበድነው እኛ ነን። የኢትዮጵያ የፖለቲካ ኤሊቶች፣ የፖለቲካ ኃይሎች የምንደማመጥ አይደለም፣ የምንከባበር አይደለም። አንሰማማ። የዲሞክራሲ ባህል የለን። ሁልጊዜ በጽንፍ ነው የምናምነው፣ በጦረኝነት ነው የምናምነው፣ በመገዳደል ነው የምናምነው። የእኛ ድክመት ነው እንጂ ችግሩ ከሌላው ዓለም የተለየ ከሌላው ህዝብ ችግር የተለየ ሆኖ አይደለም።
መፍትሄው እንደዚህ ሮኬት ሳይንስ ሆኖ አይደለም። ያከበድነው እኛ ደካሞች በመሆናችን ነው ችግሩ ሊፈታ ያልቻለው። ይሄን ድክመታችንን አምነን ተቀብለን መስራት ያለብንን ጊዜ በተገቢ ሁኔታና ጊዜ መስራት ከቻልን ግን ኢትዮጵያ ውስጥ ያለው ችግር መፈታት ይችላል የሚል ሙሉ እምነት ነው ያለ። ግን አሁን ያለው ነባራ ሁኔታ የሚያሳየው እንደዛ አይደለም። ሁላችንም ወደ ጥፋቱ መንገድ ነው በየቀኑ እየገፋን ያለ። በፉክክር በአጉል ፉክክር የሚገነባ አገር የለም። በፉክክር አገር ይፈርሳል እንጂ አይገነባም። በእልህ የሚገነባ አገር የለም። እኛ ግን አጉል ፉክክር አጉል እልህ ውስጥ ገብተን የጋራ ማንነታችን እየበጣጠስ ነው፣ አገሪቱን እያፈረስን። ከዚህ ከወጣን ዲሞክራሲያዊ የሆነ ባህል ለመገንባት ጥረት ካደረግን፣ ከተባበርን፣ ከተደማመጥን ግን የማይፈታ ችግር የለም። ሁሉም ችግር መፍትሄ አለው የሚል እምነት ነው ያለኝ። እንግዲህ ከዚሁ ጋር እያያዛል ፕሮፌሰር ጌታቸው ያነሳው ጥያቄ አሁን ወርዝ ያደርጋል ወይ የምትከፍለው ዋጋ የሚለው አንዳንድ ጊዜ የሞኝነት የቂልነት መስሎ ሊታይ ይችላል። ምክንያቱም ውጤቱን እያወቅኩት ነው የምሄደው። ወረቀቴ ላይ በግልጽ አስቀምጫዋለሁ። ሰላማዊ ታጋይ መሆን እንደ ሞኝነት እንደ አላዋቂ የሚቆጠርበት ሀገር ውስጥ ነው አሁን ያለነው እና ሪሊ ከባድ ጥያቄ ነው ማለት ነው። ግን በስልቱ ትክክለኝነት ላይ ጥርጥር የለኝም። በጣም ጠንካራ የሆነ እምነት ነው ያለኝ። የሚያሳዝነኝ በጣም በጠነከረ ሁኔታ ትክክል ነው ብዬ ለውጥ ያመጣል ብዬ የማምንበት ሀሳብ በህዝቡ ዘንድ ተቀባይነት የለው። ስለዚህ ይሄ ህዝብ ያን ሀሳብ ማየት እንዲችል ማየት እንዲጀምር እስከ ህይወት መስዋዕትነት ድረስ ዋጋ ከፍለን ማሳየት መቻል አለብን ብያለሁ። ወርዝ ያደርጋል ብያለሁ። ይቺ ሀገር እዚህ የደረሰችው በዜጎች መስዋዕትነት ከሆነ በደምና በአጥንት ከሆነ ነው። ደግሞ ይችን ሀገር አትርፈን ለልጆቻችን ለትውልዱ ለማስተላለፍ ህይወት መሰዋት ያለብን፣ ደም መገበር ያለብን ዜጎች መኖር አለብን። የግድ ያን ኃላፊነት ከሚወስዱ ሰዎች ውስጥ አንዱ መሆን አለብኝ የሚል እምነት አለኝ። 32 ዓመት በትግሉ ውስጥ ብዙ አሳልፌያለሁ፣ ብዙ ነገር አጥቻለሁ። ከዚህ በኋላ አገሪቱ የበለጠ ጣጣ ውስጥ የመኖርና ያለመኖር የህልውና ጥያቄ ውስጥ ስትወድቅ፣ ህዝቡ እንዲህ አይነት መከራ ውስጥ ሲወድቅ ከትግሉ ራሴን ማራቅ ወይም ደግሞ አይ ከዚህ በኋላ ምን ያገባኛል ብዬ ለግል ደህንነቴ መጨነቅ አለብኝ ብዬ አላመንኩ። ራሴን ማሳመን አልቻልኩም እና ደጋግሜ ወረቀቱም ላይ የገለጽኩት ይሄ ትግል ለማንም አይደለም፣ ለራሴ ነው። ይሄ ትግል የማንንም ጥያቄ ለመመለስ አይደለም፣ የራሴን የህሊና ጥያቄ ለመመለስ ነው። በእኔ እምነት ግን ሌሎችም ይህን ጥያቄ ብትጠይቁ ጥሩ ነው። እርግጠኛ ነኝ እኔ አይምሮ ውስጥ ያለው ጥያቄ በእያንዳንዳችን አይምሮ ውስጥ፣ ሁላችንም የየራሳችንን ጥያቄ ከመለስን የጋራ የህዝብ መልስ ይሆናል የሚል እምነት አለ። ይቺ ሀገር ከመተላለቅ ከመፍረስ ድና ለሚመጣው ትውልድ እንድትሸጋገር ከፈለግን እኔ ምን ዋጋ ልክፈል ብለን ራሳችንን መጠየቅ አለብን። ብዙ ዋጋ የተከፈለባት አገር ነች ይቺ ሀገር። ብዙ ሰዎች የሞቱላት፣ ደማቸውን ያፈሰሱላት፣ አጥንታቸውን የከሰከሱላት አገር ነች። ዝም ብላ አይደለም በሆነ ተአምር እንደዚህ ጥንታዊ አገር ሆና እዚህ የደረሰች፣ ዋጋ ተከፍሎ። ስለዚህ ሁኔታዎች ተስፋ አስቆራጭ ቢሆኑ በዚህ ተስፋ አስቆራጭ ሁኔታ ሌላ ዋጋ ከፍሎ አትሊስት ይሄን መልእክት ለህዝብ ለማስተላለፍ መሞከርም እኔ ወርዝ ያደርጋል የሚል እምነት ነው ያለኝ። ጌታቸው ለአንዳንዶች ሞኝነትም እብደትም መስሎ ሊታይ ይችላል። አዝናለሁ። እኔ በስሜት የምወስነው ነገር አሁን የለም። በኢትዮጵያ የፖለቲካ ትግል 32 ዓመት ነው ያሳለፍኩት። ተጨባጭ የሆነ ልምድ ነው ያለኝ። ህዝቡን፣ የኢትዮጵያን የፖለቲካ ቅራኔዎች በተሻለ ሁኔታ የማወቅ እድል አግኝቻለሁ። በዚህ የፖለቲካ ሂደት ብዙ ንባቦች አሉ። የብዙ ሀገሮችን የትግል ተመክሮ አይቻለሁ። አሁን በስሜት አይደለም ነገሮችን የምወስነው። አንዳንድ ሰዎች እንደዛ ሊመስላቸው ይችላል። አይደለም። ሪሊ ይሄን ዋጋ መክፈል ወርዝ ያደርጋል፣ ተገቢ ነው ብዬ ልቤ ስላመንኩ ነው የማደርገው እንጂ ወይ ችግር አይመጣብኝም በሚል መዘናጋት እና ሁኔታዎችን አቅልሎ በማየት አይደለም። እና እኔ በዛ ደረጃ ነው ከልቤ የምከፍለው ዋጋ ወርዝ ያደርጋል ብዬ
የማምነው። በሌሎች ሰዎች አስተሳሰብ እንደዛ ላይ ታይ እንደሚችል አውቃለሁ። ሄደህ በቅደም ተከተል ምንድነው የምታደርገው የሚለው ቅድም የሪዮትን ጥያቄ ስመልስ መልሼዋለሁ ብዬ ነው። መጀመሪያ ጥረቴ ካልታሰርኩ ማለት ነው ምን ሊሆን እንደሚችል አሁን አላውቅም። እዛ ሲሄድ በኔ ቁጥጥር ውስጥ ያለ ነገር አይደለም። ካልታሰርኩ የመጀመሪያው ስራ የሚሆነው ኢዴፓን መልሶ የማቋቋም ነው። እሱ ካልተሳካ ቅድም እንዳልኩት ሌሎች ፓርቲዎች ጋር ገብቶ የመስራት ነው። ያ ውሳኔ ያ ውጤት በእኔ ብቻ የሚወሰን አይደለም። በሌሎች ጥረት በሌሎች ተሳትፎ ጭምር የሚወሰን ነው። እኔ አሁን እየተናገርኩ ያለሁት የራሴ ነው። ውጤት የራሱ መንገድ አለው። እኔ ውጤቱ ምንም ይሁን ምን በህይወቴ ሊቆጨኝ በማይችል ደረጃ ይሄን ሳላረግ ቀርቻለሁ በማልልበት ደረጃ ዛሬ ማድረግ ያለብኝን ነገር ማድረግ አለብኝ የሚል ጽኑ እምነት በውስጤ ስላለ ነው ይሄን እያደረኩ ያለሁት እንጂ ውጤት ያመጣል የሚል እምነት ኖሮኝ አይደለም። ምክንያቱም ውጤት በጥቂት ሰዎች ወይም በአንድ ሰው ፍላጎትና ጥረት የሚመጣ አይደለም። የጋራ ውጤት ድምር ውጤት ነው ሊመጣ የሚችለው። በዚህ ደረጃ ካየነው አሁን ኢትዮጵያኖች እሱ ላይ አይደለንም ያለነው። ስለዚህ ይሄ የራሴን ጥያቄ ለመመለስ ነው። እዛ ወረቀቴ ላይ በግልጽ እንዳስቀመጥኩት እኔ ለማንም ሀገርና ህዝብ አይደለም የምታገለው፣ ለራሴ ነው የምታገለው። ሌሎችም የሚታገሉት ለኔ አይደለም ለራሳቸው ነው። እና ይሄ የነፃ አውጭነት የጠባቂነት አስተሳሰብ ከውስጣችን መውጣት መቻል አለበት። እኔ ነፃ አወጣለሁ የሚል የነፃ አውጭነት ትምክት መቆም አለበት። አንተ ሙተህ እኔ ነፃ አውጣኝ የሚል የጠባቂነት አስተሳሰብ ከፖለቲካ መድረኩ መወገድ አለበት የሚል እምነት አለኝ። በዛ ደረጃ ነው የማየው ማለቴ ነው። አይ ቲንክ እነዚህ ናቸው የተነሱ ጥያቄዎች። ምናልባት ዜና ሌላ ጥያቄ ያላቀረበ ኋላ የተቀላቀሉ ሰዎች ካሉ እይልኝ። ለጊዜው የሉንም። ስለዚህ ፎሎ አፕ ጥያቄዎች እንዴት እንውሰድ? ቻት ላይ ጥያቄ ግድ መጠየቅ አለበት የሚባል ካለ ብንሰጥ ጥሩ ነው። ሌሎች ከሌሉ ኦኬ፣ ቻት ላይ ጻፉልን። ቻት ቦክስ አይሰራልኝም። አንድ ጥያቄ አለኝ እንደው ትይዝልኝ ድረስ የፎሎ አፕ ጥያቄ ከቅድሙ ይቀጥላል። እሺ ቴዲ ቀጥል። እሺ አመሰግናለሁኝ። ስለ ሰላማዊ ትግል ትክክለኝነትና መስራት ምንም ክርክር የለኝም። በትግሉ ስልት ላይ ያለህንም እምነት ከምን እንደሚመነጭ ገነዘባለሁ። ምክንያቱም በተጨባጭ በተለያዩ ቦታዎች ተሞክሮ የተሳካ የትግል ስልት በመሆኑ ግን የቅድሙ ጥያቄ ምንድነው ኢትዮጵያ ውስጥ እንዴት እንደሚሰራ እያስረዳህን አይደለም የሚል ነበረ። ምክንያት አለኝ ማለት የሰላማዊ ትግል የሰራባቸው ብዙ ቦታዎች የመኖራቸውን ያክል ያልሰራባቸውን ቦታዎች አሉ። ይሰራል ተብሎ የማይታሰብባቸው ቢያንስ በአንዳንድ ጸሐፍት እይታ የማይገመትባቸው ቦታዎች አሉ። ለምሳሌ ሰሜን ኮሪያ የሰላማዊ ትግል ስልት ይሰራል ተብሎ ይታሰባል ወይ? ኢራቅ ላይ በሳዳም ሁሴን ኢራቅ የሰላማዊ ትግል ስልት ይሰራ ነበር ወይ? ኬሜር ሩዥ በነገሰባት ካምቦዲያ የሰላማዊ ትግል ይሰራ ነበር ወይ? ወዘተ። ከዛ ውጪ ባለ ኢንተርቬንሽን ስለሆነ አንዳንዶቹ አገዛዞች የተወገዱት ማለት ነው። ኤርትራ ውስጥ የሰላማዊ ትግል ሂደት ይሰራል ተብሎ ይታመናል ወይ? እንዳለ ፕሮዳክቲቭ የሆነው ኃይል ከሀገር የወጣበት ሁኔታ ስለሌለ ማለት ነው። ኬዝ ባይ ኬዝ ታይቶ በኢትዮጵያ ውስጥ ሰላማዊ ትግል አሁን ባለው ሁኔታ ይሰራል እንድትል ያስቻለህን ነገር ትንሽ እንድትልበት ፈልጌ ነው። ወይስ የቅደም ተከተል ችግር አለ እዚህ ጋር? ዋናውን ትግል ከማካሄድ በፊት ሰላማዊ ትግልን የማስረዳት ትግል ያስፈልጋል ማለት ነው ወይ ነበር ጥያቄና እሷ ላይ ትንሽ አስተያየት ልስጥ። እሺ አመሰግናለሁ። ሌላ አለ? አንድ ሁለት ጥያቄ ብንቀበል ምን አላችሁ? አለህ እንደ ጥያቄ? አመሰግናለሁ ልደቱ። አንድ እንደው ቀለል ያለች ጥያቄ ናት፣ ግን እንደው ቢመለስ ብዬ ያሰብኩት ነው። ብዙ ጊዜ አቶ ልደቱ ትጽፋለህ፣ ትናገራለህ፣ ግን በአብዛኛው ህብረተሰብ ዘንድ ግን ያለመታመን ችግር አለብህ እና በተለይ ከ97 ምርጫ ጋር በተያያዘ ብዙ ሰው ጥርጣሬ ያለው አንተ ላይ እስካሁንም ድረስ ይሄ ነገር የዘለቀ ይመስላል። አሁንም በምትጽፋቸው ጽሁፎች በተለያየ መንገድ ከብዙ ሰዎች ጋር ግንኙነት ስናደርግ በፍጹም አናምነውም ይለዋል እና መቼ ነው እታመናለሁ ብለህ የምታስበው የሚል ጥያቄ ነው። ትግልስ የምታቆመው መቼ ነው በቃኝ የምትለው? አሁን አርጅቻለሁ፣ ደክሜያለሁ፣
መማል ምናምን የሚሉ ነገሮች ተናግራል እና ለተከታዩ ትውልድ በቃ ተዋለው ፖለቲካ በቃኝ ብለህ ለማቆም የምታስብበት ጊዜ ይኖራል? አመሰግናለሁ። ኦኬ፣ አንድ ጥያቄ እንቀበል። እሺ፣ ይሰማል? አዎ፣ በቃሉ ቀጥል። እሺ፣ አመሰግናለሁኝ። ሁለት ጥያቄ እንዳደርግ ይፈቀድልኝና ምናልባትም በትብብር ማድረግን በተመለከተ በጽሁፍህም በሰፊው አንስተዋል። በተለይም ደግሞ በጋራ ትብብር በማድረግ ስም ጠቅሰህ ጭምር የሚመለከታቸው የተባሉ በቅርብ ጊዜ በፖለቲካም መድረኩም እንደ አዲስ የመጡ አቶ ጀዋር መሐመድን አቶ ገዱ አንዳርጋቸውንም ጨምሮ ጠቅሰሃል። በሚያግባቡን ጉዳዮች ቢያንስ በዲሞክራሲ በተለያዩ ጉዳዮች ላይ አብረን ልንሰራ ልንሰልፍ የምንችልን የሚለውን አንስታል። ከዚህ ጋር ተያይዞ አሁን ያሉ የሚዋጉ ኃይሎች ጥምረት ፈጥረው ማዕከላዊ መንግስቱን ቢያስወግዱት ስህተት ሊሆን ይችላል ብለህ ታስባለህ? አቶ ልደቱ፣ አንደኛው ጥያቄ ይሄ ነው። ልክ ሰላማዊ ኃይሎች ጥምረት እንዲፈጥሩ እንደምትፈልገው ሁሉ የሚዋጉ ኃይሎች ጥምረት ፈጥረው ማዕከላዊ መንግስቱን ማስወገድ ቢችሉ አደጋ አለው ነው ማለት የምንችለው ወይንስ እንዴት ታየዋለህ? ሁለተኛ የረሃቡን ነገር የቡግናም ቀደም ሲል የተወለድክበትም አካባቢ እንደሆነ ሁላችንም የምናውቀው ነው፣ አንስተህ ጠቅሰሃል። ይሄ ረሃብ በተለይ የኛ ሚዲያ ነው በመጀመሪያ ደረጃ የሚያጋለጠው በጣም አደገኛ የሆነ ብዙዎቹ የተጎዱበት አሁን ደግሞ አልፎም ሌሎች ዞኖችን ጭምር ያካለለ የዋግምራ ብሔረሰብ ዞኖችን 2 ወረዳዎች ጭምር ያካለለ አሁንም ዴይሊ ሰዎች እየሞቱበት ያለው ረሃብ ነውና ምናልባት በዚህ ጉዳይ ላይ ከአገዛዙም ከፋኖም ሊወሰድ የሚችሉ እርምጃዎች ምን ሊሆኑ ይገባል ብለህ ታስባለህ አቶ ልደቱ? እሺ፣ ጥሩ። ቴዲ ጥያቄ ላይ ቢጀምር የሰላማዊ ትግል ገደብ የለውም ወይ ወይም ደግሞ የሚወሰንበት ቦታ የለው በሁሉም ቦታ ይሰራል ማለት ነው ወይ የሚለው ነገር ጥሩ ጥያቄ ነው የተነሳው። ምናልባት ቴዲ አይተው ከሆነ ባለፈው ያቀረብኩት መጣጥፍም ላይ ይሄን ነገር ለመዳሰስ ሞክረናል። አንተ በጠቀስካቸው ሀገሮች ለምሳሌ ሰሜን ኮሪያ፣ ኢራቅ፣ ሌሎችም የመሳሰሉት ሀገሮች ላይ ሰላማዊ ትግል ማካሄድ ይቻላል ብዬ አላምንም። እኔ ሌላ የቅርብ ምሳሌ ስጠይም ካልክ ኤርትራ ውስጥም አሁን ሰላማዊ ትግል ማካሄድ ይቻላል ብዬ አላምንም። በኢትዮጵያ ተጨባጭ ሁኔታም እንደ ሁል ጊዜ ይቻላል የሚል እምነት የለኝም። ወረቀቴ ላይ በግልጽ አስቀምጫለሁ። ይሄ መንግስት በሰላማዊ ትግል ተገዶ በቃ ከዚህ በኋላ የፖለቲካ መብት የሚባሉ ነገሮች ሁሉ በአዋጅ በህግ ታግደዋል። ህገ መንግስት ውስጥ ያለው የመደራጀት ሐሳብን የመግለጽ ነፃነት ሁሉ ታግዷል ብሎ እንደ ደርግ በደርግ ዘመን እንደነበረ አዋጅ ካወጀ ከዛ በኋላ የሰላማዊ ትግል ኢትዮጵያ ውስጥ ይሰራል ብዬ አልሰብክም። ወይ አርፌ እቀመጣለሁ ወይ ምናልባት እኔም የትጥቅ ትግል አቀንቃኝ ሊሆን እችላለሁ ማለት ነው። እና እኔ ህጉ ላይ እስካለ ድረስ ይቅርታ፣ አንሚት ያላደረጋችሁ ሰዎች እባካችሁ ይሰማል። አሁን ህጉ ላይ እስካለ ድረስ ግን ራሱ መንግስትን አስገድደን የሰላማዊ ትግል ከዚህ በኋላ ማካሄድ አይቻልም ብሎ በአዋጅ እንዲያግድ ራሱ ማስገደድ ውጤት ነው ብዬ ነው የማምነው። ያለ መስዋዕትነት የማይገኝ ትልቅ ውጤት ነው ብዬ ነው የማምነው። ከዛ በኋላ ምንድን ነው የሚሆነው? አብሶሉትሊ የትጥቅ ትግል ሌጂቲሜት የሆነ ስልት ነው የሚሆነው። ዓለም አቀፉ ህብረተሰብም ግልጽ በሆነ ሁኔታ የዛን መንግስት ባህሪ ተረድቶ በትጥቅ ትግል እንቅስቃሴ የሚያደርጉ ኃይሎችን የሚደግፍበት ሁኔታ ነው የሚፈጠረው። ስለዚህ የኔ እምነት ህጉ ላይ ሰላማዊ ትግል ህግ ሆኖ እስከተቀመጠ ድረስ በሰላማዊ ትግል የምንችለውን ሁሉ ለውጥ ለማምጣት መጣር አለብን የሚል ነው። አገዛዙ ተገዶ ያን ህግ ከፋቀውና በአዋጅ ከከለከለ ግን እኔ ሰላማዊ ትግል ሰባኪ ልሆን አልችልም። ያው ኮሪያ፣ ኤርትሪያ ባለው ሁኔታ ነው ነገሮች ሊቀጥሉ የሚችሉት ማለት ነው። እና እዚህ ላይ ወረቀቴም ላይ ጠቅሼዋለሁ። ለምሳሌ የ27 ዓመቱ ኢህአዴግ ከ97 ምርጫ በኋላ
ሁሉን ነገር አዋጁን በአዋጅ ባያግድም በተግባር ከፍተኛ ተጽዕኖ ፈጥሮ 100% አሸንፍ ያለው ከዚህ በኋላ አውራ ፓርቲ ነኝ ካለ በኋላ ራሱን በማዳከም ረገድ ትልቅ የሆነ ችግር ነው የፈጠረው። ቁልቁለት ነው የፈጠረው ለራሱ ህልውና። ከዛ በኋላ ነው መንኮታኮት የጀመረው፣ ከዓለም መነጠል የጀመረው። ስለዚህ ይሄም መንግስት በሰላም በዲሞክራሲ በነፃነት ስም እየነገደ መቀጠል እንዳይችል ልናደርገው እንችላለን። አስገድደን በመስዋዕትነት ከህጉ እንዲፍቀውም ልናደርገው እንችላለን። በራሱ ውጤት ነው እያልኩ አይደለም። ተገዶ ግን ከፋቀው ከዛ በኋላ የትጥቅ ትግልም ሌጂቲሜት ነው የሚሆነው፣ ቅቡልነት ይኖረዋል ማለት ነው። ከዛ በመለስ ግን ህጉ ላይ እስካለ ድረስ ግን ትግላችን ህጋዊ ነው የሚሆነው፣ ህጋዊ መሰረት አለው። ስለዚህ በእኛ ላይ የሚያሳድረው ተጽዕኖ ሁሉ ህገወጥ ነው የሚሆነው። ማሰሩ፣ ማፈም፣ መግደሉ ሁሉ ህገወጥ ነው፣ ህገወጥ ነው። በህግ ሊደገፍ አይችልም። እስከዛ ድረስ አሟጠን መሄድ አለብን የሚል እምነት ነው ያለኝ። እዛ ደረጃ ሳናደርሰው አስቀድመን በሰላማዊ ትግል ተስፋ መቁረጥ ግን መሸነፍ ነው የሚል እምነት ነው ያለኝ እና ገደብ የለውም ወይ የሚለው ጥያቄ ገደብ አለው ብዬ ነው እንጂ ሁልጊዜ በማንኛውም ሁኔታ እንደዛ መደረግ አለበት የሚል እምነት የለኝም። ለምሳሌ እኮ የ27 ዓመቱ የኢህአዴግ ስርዓት ይገላል፣ ያስራል፣ ያፍናል። የኛ ፓርቲ አባላት የነበሩ የሌሎች ፓርቲ አባላት የነበሩ ሰላማዊ ትግል እያደረጉ የተገደሉ ሰዎች አሉ፣ የታሰሩ የታፈኑ ሰዎች በብዛት አሉ። ግን ትግሉን አላቆምንም። 97 ዓመተ ምህረት ያን ሁሉ ውጤት ያመጣ ነው በዛ ሁኔታ ውስጥ ገብተን ታግለን። በአንጻራዊነት አሁን ያለው ሁኔታ አፈናው የበለጠ ነው፣ አዎ የበለጠ ነው። ግን በሰላማዊ ትግል አሟጠን ተስፋ እንድንቆርጥ የሚያደርገን ነው የሚል እምነት የለኝ። በተለይ ይሄ መንግስት ደግሞ በጣም ብዙ ደካማ ጎኖች አሉት። ህዝባዊ ድጋፍ ያለው አይደለም። በዙሪያው ያሰባሰባቸው ኃይሎች በጣም ኦፖርቹኒስት የሆኑ ኃይሎች ናቸው። ጠንካራ የሆነ የህዝብ ትግል፣ ሰላማዊ ትግል እዚህ ሀገር ላይ ቢቀጣጠል መቋቋም የሚችሉ አይደለም። አስቀድሞ ፊታቸውን በአገዛዙ ላይ ማዞር የሚችሉ ናቸው። ይሄንም ስለሚያውቅ ነው፣ ደካማ ጎኑም ስለሆነ ነው ተሎ ብሎ ሰላማዊ ትግሉን ለማቀጨጭ፣ ለማዳፈን፣ ተስፋ እንድንቆርጥ ለማድረግ እየሞከረ ያለው። ለሱ ህልውና በጣም እጅጉ አስጊ የትግል ስልት ሰላማዊ ትግል እንደሆነ ስለሚያውቅ ነው። ይሄ መንግስት ወይም ማንኛውም አምባገነን መንግስት የሚፈራው ነገር ቢኖር በዋናነት ሰላማዊ ትግል ከትጥቅ ትግል በላይ። ስለዚህ ይሄን ደካማ ጎኑን አውቀን በዚህ ደካማ ጎኑ ነው ልናሸንፈው የምንችለው እና አሟጠን እዛ ደረጃ ላይ ማድረስ አለብን የሚል ነው እንጂ እንደው በማንኛውም ሁኔታ ቅድም የጠቀስካቸው አገሮች ያሉበት ሁኔታ ውስጥ ሆነን ሰላማዊ ትግል ማካሄድ አለብን የሚል እምነት የለኝም። በኢትዮጵያም ተጨባጭ ሁኔታ ገደብ አለው ብዬ ነው የማምነው። ግን ያ ገደብ ግልጽ ሆኖ በማይሻማ ሁኔታ ሊፈጠር እስከሚችል ድረስ አሟጠን መሄድ አለብን የሚል እምነት አለኝ። በዛ ደረጃ ሄደናል ብዬ አላምንም። እንዳውም በኢትዮጵያ ተጨባጭ ሁኔታ ሰላማዊ ትግልን ጀምረነዋል ብዬ አላምንም። በአግባቡ አካሂደነዋል ብዬ አላምንም። ገና የተወሰኑ ሰዎች ሲገደሉ ሲታሰሩ ነው ተስፋ የምንቆርጠው። አይሰራም የምንለው ትክክል አይደለም። ይሄ በትጥቅ ትግል ካጣነው የሰው ኃይል በብዙ ሺህ እጥፍ ማነው በሰላማዊ ትግል ካጣነው በላይ በብዙ ሺህ እጥፍ በትጥቅ ትግል አጣናል። ኢትዮጵያ ውስጥ ይሄ መንግስት ከመጣ በኋላ በሚሊዮን የሚቆጠር ህዝብ አልቋል። እውነቱን ለመናገር በሰላማዊ ትግል ጽናት ኖሮት 10,000 ሰው መስዋዕትነት ቢከፍል ትልቅ ለውጥ ይመጣ ነበር። ትልቅ ለውጥ በተጋነነ ሁኔታ ነው 10,000 ሰው በጦርነት 10,000 ሰው ሲሞትና በሰላማዊ ትግል 10 ሰው ሲሞት የሚፈጥረው ጫና እኩል አይደለም። የሚፈጥረው ተጽዕኖ እኩል አይደለም። ስለዚህ እኔ በጣም የሚያሳዝነኝ ነገር በትጥቅ ትግል እኮ ብዙ ልጆቻችን እኮ ወጣቶች ፊውቸር ያላቸው ልጆች እኮ እየሞቱ እኮ ነው፣ እያለቁ እኮ ነው። አልቀረልንም እኮ ሞት። ካልቀረልን የበለጠ አዋጪ በሆነ ከጊዜም አንጻር የትግሉን ርዝመት ሊያሳጥር በሚችለው መስዋዕትነቱን ሊቀንስ የሚችለው ውጤቱንም ዘላቂ ሊያደርገው ለሚችለው ለሰላማዊ ትግል ለምን አንሞት? መሞት ካልቀረ በፈቃደኝነት ነው ትጥቅ ትግል እየሄደ ወጣቱ እየሞተ ያለው። ለምንድን ነው በፈቃደኝነት ሰላማዊ ትግል ላይ መሞት ያቃተን? ይህን ጥያቄ ራሳችንን መጠየቅ አለብን በእውነት እና ገደቡን በዚህ ደረጃ ማየቱ ጥሩ ይመስለኛል። እና የቅደም ተከተል ያነሳው እውነት ነው። 32 ዓመት የሰላማዊ ትግል ሳካሄድ ከኖርኩ በኋላ
አሁን ከ32 ዓመት በኋላ ስለ ሰላማዊ ትግል ጠቃሚነት ለማስረዳት ነው እየተፍጨረጨርኩ ያለሁት። ለዚህ ነው ቴዲ እኔ ሁልጊዜ የከሰርኩ ፖለቲከኛ ነኝ የምለው ያለ ምክንያት አይደለም። እንኳንስ አስተሳሰቤ አሸናፊ ሆኖ የህዝብ አስተሳሰብ ሊሆንና ራሱ ሰላማዊ ትግል ምን ማለት ነው የሚለውን ነገር ለማስረዳት ነው እየጣርኩ ያለሁትና ይሄ በጣም የሚያሳዝን ነገር ነው። በእውነት በውስጥ በጣም የሚያመኝ ነገር ነው። ግን ምንም ማድረግ አይቻልም። ሪያሊቲ ነው። ምናላቸው ያነሳው ነገር ያለመታመን ጥያቄ አለ። በጣም ጥሩ ጥያቄ ነው በእውነት ወረቀቴ ላይ በጣም ገልጬዋለሁ። ለምሳሌ እኔን በሚመለከት የማይወራ ነገር አሁን ሰሞኑን ከኢትዮጵያ ከመግባቴ ጋር ተያይዞ የሚነሱ ሁለት አሉባልታዎች አሉ። አንዱ ቅድም እንዳልኩት ልክ ነፋኖን ምናምን ሁሉ እንዳወገዝኩ አድርገው ምንም እኮ የጻፍኩት ነገር የተናገርኩት ነገር የለም ስለፋኖ። ግን አውቀው ለምሳሌ የአማራው ህዝብ በከፍተኛ ደረጃ አሁን ፋኖን ስለሚደግፍ ልደቱን በአማራ ህዝብ ለማስጠላት ምን አጀንዳ ነው የሚጠቅመን ብለው ልደቱ የፋኖን ትግል አጣጣለ፣ የፋኖ ትግል ከሽፏል ነው ምናምን ብሎ አለ ብለው በእርግጠኝነት በሚዲያ ወጥተው የሚያወሩ ሰዎች አንዱ እሱ ነው። ሌላው ያው በጀርባ ተደራድሮ ነው ዋስትና ተሰጥቶት ነው ምናምን የሚሉ አሉ። እኔ ወረቀቴ ላይ ይሄን ጉዳይ በደንብ ጽፌዋለሁ። እነዚህ አሉባልተኞች እኔ ራሱ አገር ቤት ሄጄ ይቼ የቀረችኝን አንድ ህይወት ባጣ ብሞት አትመኑት ልደቱ የሞተው ያስመስል ነው ከማለት ወደ ኋላ ነው። በዚህ ደረጃ ነው ጭፍን ይሆነው። በጣም ጭፍን ሆናና ያለመታመን ችግር አንዱ ትልቁ የኢትዮጵያን ፖለቲካ ወደ ኋላ እያስቀረው ያለው ይሄ ነው። እና ሁለት ነገር፣ አንደኛ ማስፈራራት በትግሉ መስዋዕትነት እከፍላለሁ ሲል አንድ ሰው እኛ ምን እንርዳህ፣ ከጎንህ እንዴት እንቁም፣ ምን እናግዝ ነው መባል ያለበት። አርአያ ሆኖ ነው መታየት ያለበት። ማስፈራራት የለብንም። እያስፈራራን መሪ ልንፈጥር አንችልም፣ ጀግና ልንፈጥር አንችልም። ኢትዮጵያውያኖች ይህን መረዳት አለብን። የራሳችን መፍራት አላንስ ብሎ ሰዎችን እናስፈራራለን፣ ህዝብን እናስፈራራለን። አሁን የኢትዮጵያ ህዝብ ቤቱ አናቱ ላይ እየፈረሰ በኑሮ ውድነት እየተሰቃየ በየትኛውም ዓለም ካለው ችግር በላይ ኢትዮጵያ ውስጥ ለትግል የሚያነሳሳ የሚያበቃ ችግር አለ። ለምንድን ነው ወጥቶ የማይታገለው? ሚዲያው በእያንዳንዱ ቀን ነው እየወጣ የሚያስፈራራው። ይሄ መንግስት ገዳይ ነው፣ አሳሪ ነው፣ ምህረት የለውም እያልን እናስፈራራለን። እያስፈራራን ደግሞ እንዲታገል እንጠይቀዋለን። እርስ በርሱ የሚጋጭ ነገር ነው። አንደኛ ከማስፈራራት መውጣት አለ። ሁለተኛ የእምነት ጉዳይ ነው። ሁልጊዜ እኔ አሁን ምን ከዚህ በላይ ለመታመን አሁን ምን ማድረግ አለብኝ? ምን አላቸው? 6 ጊዜ ታስሬያለሁ። ጤናዬን አጥቻለሁ። የግል ህይወቴን አጥቻለሁ። እኔ ኢትዮጵያ በልጅነቴ በ21 ዓመቴ በ22 ዓመቴ ነው የንግድ ስራ ውስጥ የገባሁት። ከኔ ጋር ንግድ የጀመሩ ሰዎች ዛሬ መልታይ ቢሊዮነር ናቸው። ኦኬ፣ እኔ የፖለቲካ ትግል ውስጥ ገብቼ ያን ሁሉ ህይወት አጥቻለሁ። ቤተሰብ አልመሰረትኩም እስካሁን። ጤናዬን አጥቻለሁ። ያላጣሁት ነገር የለም። ያላጣሁት ነገር ቢኖር ቅድም የጠቀስኩት አንድ ነገር ነው፣ ህይወቴ ነው ያለው አይደል? አሁንም በዚህ ሁኔታ አሜሪካን ሀገር ጥገኝነት ጠይቄ መኖር ስችል ለማምንበት ነገር ዋጋ ከፍላለሁ ብዬ አገር ቤት ልሄድ። ኦኬ፣ ከዚህ በላይ ምን ላደርግ እችላለሁ? ለመታመን እንደ መሐሙድ በዋዚዝ ቤንዚን ራሴ ላይ አርከፍክፌ ላቃጥል? እሱ ነው የሚጠበቀው? እኔ የሚያሳስበኝ አሁን የኔ መታመንና ለመታመን ጉዳይ አይደለም። ሪሊ እንዲህ አይነት ሲኒካል የሆነ አመለካከት እያራመድን ያለ መረጃ ያለ ተጨባጭ ምክንያት ሰዎችን እንደዚህ በጥርጣሬ እያየን እንዴት መሪ ልንፈጥር እንችላለን? ወደፊት አንችልም። እስካሁንም መሪ መፍጠር ያልቻልነው በዚህ ምክንያት ነው። ብዙ ሰዎች መንገድ ላይ ተስፋ እየቆረጡ ትግሉን እየተውት የጠፉት ያለ ምክንያት አይደለም። ስም ማጥፋቱን፣ ጥርጣሬውን፣ አሉባልታውን መቋቋም ስላልቻሉ። እኔ ተቋቁሜዋለሁ፣ ልፈራው አልችልም ወደፊት። ምክንያቱም እኔ ላይ ያልተባለ ነገር እስካሁን ያልተባለ ወደፊት ሊባል የሚችል አዲስ ነገር የለም ተብሎ አልቋል። አሉባልታን ፈርቼ ወደኋላ ልል አልችልም። ግን አሉባልተኞቹ ተስፋ አይቆርጡም፣ አሁንም ያወራሉ። ስለዚህ ምን ብታደርግ ነው የምትታመነው? እኔ ምንም መልስ የለኝም። ቅድም እንዳልኩ ነው ወይ ራሴን ቤንዚን አርከፍክፌ ሳቃጥል ያኔም እጠራጠራለሁ ስለማመናቸው። ሊያስመስል ነው ራሱን ያጠፋው ሊሉ ይችላሉ። ሐቀኛ ለመምሰል ነው እንዲሉ ይችላሉ። በዛ ደረጃ የሚታይ ነው አሉባልታው። ቅድም እንዳልኩ ተዘጋጅተዋል። ኤርፖርት ስገባ ከታሰርኩ ይሄው ብለናችኋል እኮ ሰላማዊ ትግል
አይሰራም ብለን ነበር እኮ በጀብደኝነት ገብቶ ነው እኮ ስንመክረው አንሰማ ብሎ ነው ለማለት ተዘጋጅተዋል። ካልታሰርኩም ደግሞ ነገረናችኋል እኮ ተመሳጥሮ ነው ተነጋግሮ ነው ተደራድሮ ነው ለማለት ተዘጋጅተዋል። እንዲህ ያላሉ ባልተኛ ባለበት ሀገር መሪ ልንፈጥር አንችልም። እውነቱን ለመናገር የሚዲያ ሰዎች ለኢትዮጵያ ትግል ለኢትዮጵያ ሕዝብ አስተዋጽኦ ማድረግ ካለባችሁ እንዲህ አይነትን አሉባልታ ነው መታገል ያለባችሁ መዋጋት ያለባችሁ። ሕዝብ ከእንዲህ አይነት ተገቢ ያልሆነ ጥርጣሬ ካልወጣ ነፃ ካልሆነ በመቼውንም ጊዜ ቢሆን መሪ ሊፈጥር አይችልም፣ ታጋይ ሊፈጥር አይችልም፣ ጀግና ሊፈጥር አይችልም። እና ይሄ የትግሉ አንዱ ትልቁ ችግር ነው። እና መቼ ነው የምትታመነው አላቅም አይመስለኝም። በትግሉ ሂደት ውስጥ እስካለሁ ድረስ ብዙ ሰዎች በኔ ላይ ያላቸውን እንደዚህ አይነት አሉባልታ ያቆማሉ የሚል እምነት የለኝም። ግን ደግሞ ማወቅ ያለብህ ስራውን በደንብ አድርጎ የሚከታተል በኔ ላይ እምነት ያለው ቀላል የማይባል ህብረተሰብ አለ፣ የትውልድ አባል አለ። በየሄድኩበት አድናቆቱን የሚገልጽልኝ ፖለቲካን ባንተ ነው የተማርነው፣ በፖለቲካ ተስፋ እንዲኖርን ያደረከን አንተ ነህ፣ አደራህን ታስፈልገናለህ፣ ቀጥል የሚለኝ ደግሞ የህብረተሰብ ክፍል አለ። እንደዛም በመኖሩ ነው እስካሁን ልቀጥል የቻልኩት። ግን ያው አየሩን በአብዛኛው ሲሞሉ የሚታዩት አሉባልተኞቹ ናቸው በየሚዲያው እንጂ ጤናማ የሆነ አመለካከት ያለው ለምን ከፍለው ዋጋ ክሬዲት የሚሰጥ የህብረተሰብ ክፍል አለ በደንብ የሚያመሰግነኝ በየሄድኩበት አለ። እና ይሄንም ታሳቢ ማድረግ ተገቢ ይመስለኛል። ትግል የምታቆመው መቼ ነው ያልከው ምናላቸው አላቆምም፣ ስሞት ነው የማቆመው። ግን ያ ማለት ቅድም ሪዮትም ካቀረበችው ሁኔታ አንፃር ሚናዬን አልቀይርም ማለት አይደለም። ለምሳሌ እውነቱን ለመናገር የፖለቲካ ድርጅቶች ኢትዮጵያ ውስጥ አሁን ጠንካራ ቢሆኑ በአመራር ደረጃ ክፍተት ባይኖር እኔ በፍጹም አመራር የመሆን ሚና ፍላጎት የለኝም አይተኝም። ያ ክፍተት አለ ብዬ ስላመንኩ ነው እንጂ በዛ ደረጃ እየቀጠልኩ ያለሁት። እውነቱን ለመናገር የኢትዮጵያ ሕዝብ ጥሩ የሆነ ድርጅት ጥሩ የሆነ አመራር ያለው ድርጅት ቢኖረው አሁን እኔ እዛ ውስጥ የመገኘት ፍላጎት የለኝም። ግን ሐሳብ በማፍለቅ ሐሳብን በመጻፍ በማሰራጨት የህብረተሰብ አስተሳሰብን በመቅረጽ ረገድ የራሴን የሆነ ሚና የመጫወት ፍላጎት አለኝ። ስለዚህ እስከ መጨረሻው ድረስ እስትንፋሴ ህይወቴ እስካለ ድረስ በአንድም በሌላ መንገድ የትግል ሂደቱ ይቀጥላል። አስተዋጽኦ የማድረግ ፍላጎት አለኝ። ከትግሉ የመውጣት ፍላጎት የለኝም። ሚናዬን በሚመለከት ግን እንኳንስ ወደፊት አሁን ትግሉ ውስጥ ክፍተት ባይኖር ጠንካራ የሚባል አመራር ቢኖር እኔ አመራር የመሆንም ፍላጎትም የለኝም። እውነቱን ለመናገር ያ አይነት አምቢሽን የለኝም ማለት ነው። እና በዚህ መልኩ ቢታይ ጥሩ ነው። ሌላው ይሄ እንትና ያቀረብከው በቃሉ ተጣምረው የዚህ የታጠቁ ኃይሎች እነ ህወሓት ፋኖ ወይም ኦላ ተጣምረው ቢታገሉና መንግስትን ቢያስወግዱ ስህተት ነው ወይ ያልከው ነገር አለ። እኔ ስህተት ነው ብዬ አላምንም። እኔ በእነሱ ትግል ስልት አላምንም። ዘላቂ የሆነ መፍትሄ ያመጣል የሚል እምነት የለኝም። በተናጠልም ይታገል ተባብሮም ይታገል በትጥቅ ትግል ኢትዮጵያ ውስጥ ዘላቂ የሆነ ሰላም ዘላቂ የሆነ መፍትሄ ይመጣል የሚል እምነት የለኝም። ነገር ግን ሴናሪዮ ሳስቀምጥ 3 ነገሮችን ያስቀምጥኩት ምንድነው? አንደኛው አሁን በያዝነው የትግል ሂደት ከቀጠል አሁን ባለንበት ስንፈት የኢትዮጵያ የፖለቲካ ኃይሎች ከቀጠል በስልጣን ላይ ያለው አገዛዝ ማናችንም ከምንጠብቀው እድሜ በላይ በስልጣን ይቆያል። በግልጽ ቋንቋ ህብረተሰቡ እንዲገባው ምን ብዬ ተናግሬያለሁ? ጠቅላይ ሚኒስትር አብይ አህመድ የጀመሩትን ቤተመንግስት ጨርሰው ይኖሩበታል። ራሳችንን ማስተካከልና ማጠናከር የማንችል ከሆነ በግልጽ ቋንቋ አንዱ ይሄ ነው። ሁለተኛው ምንድነው? አሁን ያሉ ታጣቂ ኃይሎች ተጠናክረው እርስ በርስ መዋጋት እርስ በርስ መታገል እንደማይጠቅም ተረርተው የጋራ ሚኒመም ፕሮግራም ፈልገው የጋራ ግንባር ፈጥረው አገዛዙን ከስልጣን ሊያወርዱት ይችላል። ስለዚህ ምን ሊፈጠር ይችላል? አንድ አምባገነን መንግስት ይወርዳል፣ በሌላ አምባገነን መንግስት ይተካል። ሁለተኛው ሴናሪዮ ይሄ ነው። ሶስተኛው ምንድነው? እነዚህ የታጠቁ ኃይሎች አንድ ላይ አይቆሙም፣ እርስ በርስም ይዋጋሉ፣ አገዛዙንም ይዋጋሉ። መጨረሻ ላይ ሄደን ተላልቀን መፍረስ ነው የሚጠብቀን። ስቴትለስ የሆነ ሁኔታ ውስጥ ነው የምንገባው። ስለዚህ ታጣቂ ኃይሎቹ ራሳቸው አንድ ቢሆኑ ምንን ሊያስቀሩ ይችላሉ ማለት ነው? ቢያንስ የአገሩን የመፍረስ ሂደት አስቆመው አምባገነንን በአምባገነን የመተካት ሚና ሊኖራቸው ይችላል ማለት ነው።
እውነቱን ለመናገር አገሪቱ ከምትፈርስ አንድ አምባገነን በሌላ አምባገነን ተተክቶ አገሪቱ ብትቀጥል እመርጣለሁ እኔ እመርጣለሁ። ስለዚህ ከመደራደር ኃይልም አንጻር ከኃላፊነትም ስሜት አንጻር የአገሪቱን መፍረስም ከማዳን አንጻር የታጠቁ ኃይሎች መተባበር ጥቅም አለው ብዬ ነው። ያ ጥቅም ግን የትኛውንም ያህል ቢሄድ ዘላቂ የሆነ መፍትሄ ለኢትዮጵያ ያመጣል የሚል እምነት የለኝ። ማንኛውም መንግስትም ይሁን ተቃዋሚም ኃይል ይሁን በትጥቅ ትግል በጉልበት ሄዶ የሚያመጣው ውጤት አንድን አምባገነን በሌላ አምባገነን ከመተካት የተለየ ሊሆን አይችልም። የኢትዮጵያ ታሪክ ይህን ነው በደንብ አድርጎ ያሳየ። አዲስ ነገር ይፈጠራል የሚል እምነት የለኝም። ነገር ግን ቅድም ካልኩት ቢያንስ ከመፍረስ በአምባገነንም ኃይል እየተመሩ መቀጠል የተሻለ ነው የሚል እምነት አለ። ሁለተኛ እነዚህ የታጠቁ ኃይሎች አንድ ህብረት ሲፈጥሩ የአጀንዳ አንድነት ይኖራቸዋል። በኃላፊነት ስሜት የሚሰሩበት ሁኔታ ይኖራል። ያ አገዛዙን ለድርድር ለማስገደድም የተሻለ እድል ይኖራል ማለት ነው እና የሰላም አስተዋጽኦም ይኖረዋል ብዬ ስለማምን አንድ ሲሆኑ ተደራድረው ሰላምን የማምጣት አስተዋጽኦአቸው በዛው ደረጃ ጠንካራ ይሆናል፣ ያደገ ይሆናል፣ የበለጠ ተሰሚነት ይኖራቸዋል። ያ ለሰላም አስተዋጽኦ ይኖረዋል ብዬ አምናለሁ። ሄደው ደግሞ መንግስትንም አሸንፈው ሌላ መንግስት ከተኩ የሚተኩት መንግስት አምባገነንም ቢሆን አገሪቱ አትሊስት ከመፍረስ ከዳነችም አንድ ነገር ነው ብዬ አምናለሁ እና ይሄን ግልጽ ማድረግ እፈልጋለሁ። በምንም ተአምር ግን ያልተቀየረ በዚህ 32 ዓመት የትግል ሂደቴ ያልተቀየሩ አመለካከቶቼ ሁለት ናቸው። የብሔርተኝነት ፖለቲካን ለስልጣን መያዣነት እየተጠቀምን ለግዛት ባለቤትነት እየተጠቀምን ኢትዮጵያ ውስጥ ሰላም፣ መረጋጋት፣ የአገር ህልውና ልናስከብር አንችልም። ከመተላለቅ አዙሪት ልንወጣ አንችልም። ብሔርተኝነት የኢትዮጵያ ፖለቲካ ሪያሊቲ ሆኗል። በአግባቡ መስተናገድ አለበት ብዬ አምናለሁ። በመዋቅር ደረጃ ገዢ አስተሳሰብ ሆኖ ግን መቀጠል አለበት ብዬ አምናለሁ። እሱ እስከቀጠለ ድረስ ከጥፋት እንድናለን የሚል እምነት የለኝም። ይሄ ለረጅም ጊዜ በበቂ ምክንያት ይዤው የቀጠልኩት አመለካከት ነው። ብዙ አመለካከቶችን ቀይሬያለሁ። እኔ ትግል ውስጥ ስገባ የነበረኝ አመለካከትና አሁን ያለኝ አመለካከት ቦርን አጌን ሊባል በሚችል ደረጃ በብዙ መልኩ ተቀይሯል። ተማሪ ነኝ፣ እየተማርኩ እየተለወጥኩ ነው ከዛሬ የደረስኩት። በዚህ ረገድ ያለኝ አመለካከት ግን ምንም አልተቀየረም። ጥርጥር አልነበረኝም። ይሄ የብሔርተኝነት ፖለቲካ መዋቅራዊ ሆኖ ገዢ ሆኖ በኢትዮጵያ እስከቀጠለ ድረስ የወደፊት ዕጣ ፈንታችን እየተላለቁ መፈራረስ ነው የሚል እምነቴ በተግባር እየተረጋገጠ ነው ያየሁት። አንዱ ይሄ። ሁለተኛ የኢትዮጵያ ችግር በጦርነት አሸናፊነት ሊፈታ አይችልም። ታሪክ በበቂ ሁኔታ ይሄን ነግሮናል፣ አሳይቶናል። መከራ በበቂ ሁኔታ አሳይቶናል። ከታሪክም ከመከራም ከምክርም መማር አቅቶን ነው አሁን እየተገዳደልን እየቀጠልን ያለን። በኢትዮጵያ ተጨባጭ ሁኔታ ጠመንጃ አንስቶ አንድ ኃይል ሌላውን ኃይል አሸንፎ የበላይ ሆኖ የሚኖርበት ታሪክ የለም ከዚህ በኋላ። መንግስት ይሄን ጠንቅቆ ማወቅ አለበት፣ መረዳት አለበት። በኃይል ስልጣኔን አስጠብቄ እኖራለሁ የሚለውን አስተሳሰብ ተስፋ ሊቆርጥበት ይገባል። ታጣቂ ኃይሎችም ተገደው ትጥቅ ትግል ውስጥ መግባታቸው፣ ጠመንጃ ማንሳታቸውን ሪኮግናይዝ ማድረጋችን እንደተጠበቀ ሆኖ ለዚህ ጉዳይ ዋናው ተጠያቂ መንግስት መሆኑ እንደተጠበቀ ሆኖ በትጥቅ ትግል ለውጥ እናመጣለን፣ ዘላቂ መፍትሄ እናመጣለን ብለው ማመን አለባቸው ብያለሁ። ስህተት ነው በፍጹም። በምንም ተአምር በትጥቅ ትግል ታግሎ አገርና ህዝብን ነፃ ሊያወጣ የሚችል አካል የለም። ራሱን ከጥቃት መከላከል ይችላል። አዎ ይችላል። በዚህ አምናለሁ። አንድ ህዝብ በብሔር ማንነቱ ተለይቶ ሲገደል ጠመንጃ አንስቶ ራስን መከላከል ተፈጥሯዊ፣ ማንም ሊያደርገው የሚችለው ነው። ይሄ መታወቅ አለበት። አንድ ህዝብ በብሔር ራሱ ተደራጅቶ መታገል ተፈጥሯዊ ነው። እኔ በ22 ዓመቴ ነው የአማራ ህዝብ በአማራነቱ መገደል የለበትም ብዬ ማዕህድ ውስጥ ተደራጅቼ የታገልኩት። የኔ ልዩነት ምንድን ነው? ይሄን ብሔርተኝነት፣ ይሄን የብሔር ፖለቲካ ግን ስልጣን ለመያዝ ከተጠቀምንበት፣ ይሄን የብሔር ፖለቲካ የመሬት ባለቤት የግዛት ባለቤት ለመሆን የምንጠቀምበት ከሆነ ግን ይሄ ፒውርሊ የኦነግና የቲፒኤልኤፍ አጀንዳ ነው። የተለየ ነገር አይደለም። ሌሎቹ ሲሰሩ ትክክል፣ እኛ ስንሰራው
የሌሎቹ ሲሰሩት ስህተት እኛ ስንሰራው ትክክል የሚሆንበት ምንም መንገድ የለም። ከዚህ አይነቱ ፖለቲካ መውጣት አለበት። ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች መብታቸው መከበር አለበት። ከቋንቋ ጋር፣ ከባህል ጋር፣ ከሃይማኖት ጋር፣ ከስነ ልቦና ጋር የተያያዙ ችግሮች መፈታት አለባቸው። ኢትዮጵያ የዳይቨርሲቲ ሀገር ነች። እነዛ ልዩነቶች ጌጦች ሆነው ተከብረው በእኩልነት የምንኖርበት ሁኔታ መኖር አለበት። ነገር ግን ሃይማኖትንና የብሔር ማንነትን ለፖለቲካ ስልጣን መፎካከሪያ ማግኛ በመሳሪያነት መጠቀም፣ ለግዛት ባለቤትነት በመሳሪያነት መጠቀም ግን የጥፋት ሬሲፒ ከዛ የተለየ ውጤት ያመጣል የሚል እምነት የለኝም። ይሄ ደግሞ በፕሪንሲፕል ደረጃ በመርህ ደረጃ የምንለው ነገር አይደለም። በተግባር ደጋግመን ያየነው ከየት ወዴት እየወሰደን እንደሆነ በግልጽ እየታየ እኔ ብዙ አሉ የቀድሞ የኢህአዴግ አመራሮች ዛሬም ድረስ የዛ የብሔርተኝነት አስተሳሰብ ያዋጣል ብለው ነው የሚያምኑት። የአፈጻጸም ችግር ነው ያለው፣ የሰዎች ችግር ነው ብለው ነው የሚያምኑት። ከዚህ ሁሉ ውድቀት በኋላ ከዚህ ሁሉ እልቂት በኋላ ይሄ የሚያሳዝን ነገር ነው እና በዚህ ረገድ ያለኝ አቋም ይሄ ነው። ሌሎቹ ቢተባበሩ መንግስትም እኮ ይላል አይደል እንዴ? ለምሳሌ የፋኖ ኃይሎች አንድ ቢሆኑ ይጠቅመኛል ለድርድር ይላል አይደል? አንድ መሆናቸው ብዙ ጥቅም አለው፣ የሚጠላ ነገር አይደለም። እና ዞሮ ዞሮ ህይወታችንን ይወስናል። የሀገራችንን የወደፊት ዕጣ ፈንታ የታጠቁ ኃይሎች ይወስናሉ። ከዛ አንጻር ነው በትኩረት ልንከታተላቸው፣ ግምት ልንሰጣቸው የሚገባው፣ ችግራቸው መፍትሄ እንዲያገኝ ጥረት ማድረግ ያለብን። ነገር ግን አይ በትጥቅ ትግል ዴሞክራሲን አመጣልሃለሁ፣ እኩልነትን አመጣለሁ፣ ፍትሃዊ ስርዓት አመጣለሁ ቢለይ ግን ላምን አልችልም። አይመጣም። ለዚህ በቂ የሆነ ልምድ ተመክሮ አለን ብዬ ነው እማምነው። ረሃብን በሚመለከት ያነሳው ጉዳይ አለ። እውነቱን ለመናገር ትንሽ በጎ እኔ እዚህ አይና ቡግና አካባቢ የተደረገ የሆነውን ነገር ስከታተል ነበር። ለምን የአካባቢው የህብረተሰብ ክፍሎችም የዛ አካባቢ ተወላጅ ስለሆንኩ መረጃ ይሰጡኛል፣ እየደወልኩም ክትትል አደርግ ነበርና በጣም አበረታች ነው ሁኔታ ነው ያየሁት። አንደኛ የፋኖ ታጣቂ ኃይሎች እርዳታ እንዲገባ እነሱ የሚቆጣጠሩት አካባቢ ላይ ፈቃድ ሰጥተው እርዳታ እየገባ ነው። መንግስትም ደግሞ ፋኖ የተቆጣጠረው አካባቢ ነውና እዛም ሄዶ እርዳታ መከፋፈል የለበትም የሚል አቋም አልያዘም። እርዳታ ገብቶ እነሱ የተቆጣጠሩበት አካባቢም እንዲከፋፈል ፈቅዷል። ይሄ ተጠናክሮ መቀጠል ያለበት ነው ብዬ ነው ማምነው። ምክንያቱም በደርግ ጊዜም የ17 ዓመቱ ውጊያ ሲካሄድ ደርግና ኢህአዴግ ተደራድረው ይህ አይነት ሁኔታ ነው የፈጠሩት። ያ ጥሩ ልምድ ይመስለኛል። አሁን ቡግና ወረዳም የታየው ነገር ጥሩ ይመስለኛል። ነገር ግን መታወቅ ያለበት ምንድን ነው? ይሄ ችግራችን እስካልተፈታ ድረስ በንግግር በውይይት ጀኒውን በሆነ ሁኔታ ችግራችንን የምንፈታበት ሁኔታ ካልተፈጠረ ይሄ ጦርነት እስካልቆመ ድረስ አገሪቱ ውስጥ ያለ ማህበራዊ ኢኮኖሚያዊ ቀውስ የበለጠ እየተባባሰ ነው። የኦሮሞ ውስጥ ችግር ውስጥ ነው የነበረው ላለፉት 30 ምናምን ዓመታት። የትግራይ ህዝብ በተለይ ከብልጽግና ወደ ስልጣን መምጣት በኋላ ትልቅ ስቃይ ውስጥ ነው ያለው፣ ትልቅ መከራ ውስጥ ነው ያለው። የአማራ ህዝብ በ33ቱ ዓመት በአጠቃላይ በተለየ ሁኔታ ደግሞ ባለፉት 2 ዓመታት ትልቅ ቀውስ ውስጥ ትልቅ ችግር ውስጥ ነው ያለው። ህዝቡ ህልውናው ከመኖር ወደ አለመኖር እየተቀየረ ነው። ጦርነቶቹ ከተጀመሩ በኋላ ህዝቡ ከመኖር ወደ አለመኖር ነው እየሄደ ያለው። እልቂቱ የበለጠ እየጨመረ ነው የሄደው። ይሄን መገንዘብ መቻል አለብን። ስለዚህ የትኛውንም ዋጋ ከፍለን ጦርነት እንዲቆምና ችግራችን በሰላምና በድርድር እንዲፈታ የማድረግ ጉዳይ መዘንጋት የሌለበት ጉዳይ ነው። ተገደው ጠበንጃ ያነሱ ኃይሎች በየአንዳንዱ ዕለት ከአፋቸው መለየት የሌለበት ጉዳይ መንግስት ፈቃደኛ ከሆነ ልባዊ የሆነ ፍላጎት ካለ ችግራችንን በሰላም በውይይት በድርድር ለመፍታት እንፈልጋለን የሚል ቃል በየአንዳንዱ ዕለት ሊናገሩት የሚገባ ከልቡ ተገድጄ ጦርነት ውስጥ የገባሁ ነው የሚል ኃይል ሲዋጋ ጦርነትን እየተጠየፈ መሆን አለበት። ጦርነት ውስጥ በመግባቱ እየተቆጨ መሆን አለበት። እየተቆጨ ምክንያቱም ጦርነት ቀላል ነገር አይደለም። እዚህ ሆነን እንደምናየው አይደለም። ዛሬ የአማራ ክልል
የወደፊቱ ሀገር ተረካቢ ትውልዶች እየተማሩ አይደለም። መማሩን እርሱት። መማር ድሎት ነው። በረሃብ እያለቁ ነው፣ እየተራቆቱ ነው። ሰዎች ነግደው ሰርተው መኖር የማይችሉበት ሁኔታ እየተፈጠረ ነው። የትግራይን ሁኔታ እያየ ነው። የበለጠ አደጋ እየመጣ ነው። የጦርነት ሌላ አዝማሚያ እየመጣ ነው። ኦሮሚያ ክልል ይሄው በተከታታይ ያልተፈታ ችግር እየቀጠለ። ስለዚህ እኔ ከጦርነት መፍትሄ እናመጣለን የሚለውን ነገር በእያንዳንዱ ዕለት ልናየው የሚገባ ጉዳይ ነው። ጦርነቶች በተፈጠሩ ቁጥር ችግራችን እያባባሱ ነው እንጂ የሄዱት አንድም የፈቱልን ችግር የለም። አንድም በጦርነት የተፈታ ችግር የለም። ስለዚህ ተገደው ጠበንጃ ያነሱ ኃይሎችም ይሄን ነገር መገንዘብ አለባቸው። ሲዋጉ ተገደው ሲዋጉ ራሱ ጦርነትን እየተጠየፉ ጦርነትን እያወገዙ መሆን አለበት። ወደን አይደለም የሚለውን ነገር መርሳት የለባቸው። ስለዚህ ይሄ ያላግባብ አንደራደርም፣ አንወያይም፣ በጦርነት መፍትሄ እናመጣለን የሚባል ነገር የትም የሚያደርስ አይመስለኝም። ለሁላችንም አይጠቅም። ይሄን መገንዘብ ያስፈልጋል። ሌላው መንግስት ቀልዱን ማቆም አለበት። በምንም ተአምር ደግሜ ደጋግሜ ተናግሬያለሁ። ኢትዮጵያ ውስጥ ትግራይም ውስጥ ኦሮሚያም ውስጥ አማራም ውስጥ የፋኖ የትግል እንቅስቃሴ ሲጀመር በአደባባይ ወጥቼ ተናግሬያለሁ። የፋኖ ትግል ህዝባዊ ተቀባይነት አለው፣ ድጋፍ አለው፣ የፖለቲካ ምክንያትም አለው። መንግስት የፈለገ ነገር ታዘንባለህ እንጂ ይህን ጦርነት አታሸንፍ። የሀገሪቱን ኢኮኖሚ ታደቀዋለህ፣ ህዝቡን ከመኖር ወደ አለመኖር ትወስደዋለህ እንጂ አታሸንፍም። ስለዚህ ወደ ድርድር ወደ ውይይት ና። ይሄን ተናግረናል። ስንት 3 ወር አሳለፈ። በ3 ወር እጨርሳቸዋለሁ ፈታዋለሁ፣ በ3 ወር እጨርሳቸዋለሁ ፈታዋለሁ። ስንት 3 ወር አሳለፈ። አልተፈታም። ችግሩ እየተባባሰ ትግራይም ውስጥ ያለውን ኦሮሚያም ውስጥ ያለውን ችግር በጦርነት መፍታት አይቻልም። መንግስት በዚህ ደረጃ ተስፋ መቁረጥ አለበት። ሄዶ የራሱንም ህልውና ያጣል። የሚያሳዝነው የሀገሪቱና የህዝቡንም ህልውና ያሳጣል። ከዚህ የተለየ በጦርነት የሚመጣ ውጤት የለም። እናጠፋቸዋለን የሚለው መፈክር 1000 ጊዜ ቢናገሩት የትም መድረስ አይችልም። የፈለገ ድሮን ቢጠቀሙ ምን ነው። ስለዚህ በተቃዋሚነትም በገዥነትም ያለነው ኃይሎች ወደ ቀልባችን በእውነት ለሀገርና ለህዝብ የምንቆረቆር ከሆነ የህዝብ ደህንነት የህዝብ ህልውና የሚያሳስበን ከሆነ ሁሉም ለህዝብ ህልውና ነው የምታገለው ይላል። የገባንበት ጦርነት ግን ከትናንትም በባሰ የህዝቡን ህልውና ችግር ውስጥ እየከተተው ወደ አለመኖር እየቀየረው። ይሄን መገንዘብ አለብን። ከጦርነት ሊመጣ የሚችል ዘላቂ መፍትሄ የለም እና በሁለቱም ወገን ይሄን መረዳትና እውነተኛ የሰላም ኃይል ሆነን መውጣት አለብን ሁላችን። የሰላም ኃይል መሆን ደግሞ ጉልበት ነው፣ ፈሪነት አይደለም። አንዳንድ የታጠቁ ኃይሎች ሰላምን ይፈሩታል። እንደው ድርድርን በአደባባይ ደግፎ መናገር እንደ ፍርሃት እንደ ተሸናፊነት አድርገው ያዩታል። ስህተት ነው። ለሰላም መቆም ጥንካሬ ነው። ለሰላም መቆም ከጥንካሬ የሚመነጭ አስተሳሰብ ነው። መንግስትም ይሄን ቢረዳ ጥሩ ነው። ጦርነትን አማራጭ አድርጎ ባየ ቁጥር ድክመቱን ነው እያሳያል፣ ስንፍናውን ነው እያሳያል፣ ጉልበቱን አይደለም፣ የራሱን መጥፊያ። ይሄ መንግስት ሌላውን ሁሉ ትተነው ይሄ ጦርነት ለተወሰኑ ዓመታት ከቀጠለ በኢኮኖሚ ደረጃ መቀጠል የማይችልበት ደረጃ ይደርሳል። የወታደሩን ዩኒፎርም ቀለብ ማቅረብ እንኳን የማይችልበት ደረጃ ይደርሳል፣ ይሽመደመዳል፣ የትም አይደርስም። እና ይሄን አውቀን በሁሉም ወገን የሚዲያ ሰዎች የሰላም አጀንዳን ዋና አጀንዳችን አድርገን የጋራ አጀንዳችን አድርገን መስራት ያለብን። በየትኛውም ሌላ አጀንዳ ላይ ልዩነት ሊኖረን ይችላል። ሰላም ላይ ግን ልዩነት ሊኖረን አይገባም። ለምን? የኢትዮጵያ ህዝብ አሁን ቁጥር 1 ጥያቄ ሰላም ነው ብዬ አምናለሁ። አንደኛ። ሁለተኛ፣ ሌሎች ችግሮችን የፖለቲካ የኢኮኖሚ ቅራኔዎቻችን ለመፍታት ዋናው መደላደልና ቅድመ ሁኔታ ሰላም ነው የሚል እምነት አለ። እሱ ላይ ትኩረት ማድረግ አለብን ብዬ አምናለሁ። አይ ቲንክ የግድ ካልሆነ በስተቀር በዚህ ብንቋጭው የቆየ ነው ለመጠየቅ ነበረ ለቆየ ነው። እሺ ቀጥሉ። እሺ ልደቱ 2-3 ሰው ነው አክቹአሊ ለመጠየቅ መጀመሪያ የጠየቁት የሀሳብ ገበታ ኤስኤም እና ኤርሚያስና ፕሮፌሰር ጌታቸው አሰፋም ጠይቃለሁ ብሎ እየጠየቅኩ ነበር። አልተሰማም። አንዳንድ ጥያቄ ብታደርጉ ጥሩ ነው። እኔም ትንሽ ድካም ኤሚስም ጥያቄ ነበረው፣ ድምጻችን አልተሰማም። ምናልባት ሚስኮት ካረጉ ታስተካክለኛለህ።
ማህበረሰባችን ለውጥ እየጠበቀ ያለው ከታጣቂዎች ነው የሚል ንግግር ካንተ ሰምቻለሁ ወይ የሚል ማንሳት ፈልጋለሁ ከሰማኸኝ። እና ምን ያህል ግምገማ ትክክል ነው? ይሄ ሄስቲ ጀነራላይዜሽን አይሆንብህም ወይ? ሪሊ ማህበረሰቡ ለውጥን ከታጣቂዎች እየጠበቀ ነው ወይ የሚል እና ከዚህ ጋር አያይዤ ስለ መንግስት ያነሳው የድርድር ላይ እስማማለሁ ሙሉ ለሙሉ። ግን ከታጣቂዎች አንጻር ምን ያህል ነው የምትመለከተው ነገር ምንድን ነው? የሰሞኑ አቶ እስክንድር ነጋ ተነጋገርኩ ወይም ደግሞ ተወያየው ብሎ የተነሳውን ውርጅብኝ አይተኸዋል ብዬ አስባለሁ። አይ ዶንት ኖ እንግዲህ እቺ 2 ቀን በሙሉ አቶ እስክንድር ላይ ነው ዘመቻ ያለው እና ከአፍሪካ ህብረት፣ ከኤዩ፣ ከኢጋድ፣ ከአውሮፓ ህብረት እና ከአሜሪካ መንግስት ተነጋገርኩ ተወያየው ባለ ማግስት ፎቶ ተገልብጦ አልሰማችሁም ወይ? ለምን ተወያየ ይላል። በግልጽ ተደራደርኩ ለምን አይልም የሚል በጣም አደገኛ ዘመቻ ነው የተከፈተው አቶ እስክንድር ላይ። ሶ በተጣቂው ወገን ያለውንስ ፐርስፔክቲቭ እንዴት ነው የምታየው አቶ ልደቱ የሚለውን እኔ ሞር ስጋት የመንግስትን እንደተጠበቀ ሙሉ ለሙሉ ካንተ ጋር እስማማለሁ ብያለሁ። ታጣቂው ጋር ያለው ስፔሲፊክ ኤግዛምፕልም እየሰጠው ነው። የመደራደርን ስሜት እንደ ሽንፈት፣ እንደ ውርደት፣ እንደ ባንዳነት እና እንደ ተሸናፊነት እየተቆጠረ ስለሆነ ምንድነው ኮንቴክስት የሚል ብታነሳ ደስ ይለኛል። እንደው ፐርሰናል የመጨረሻ ጥያቄ ግን እንደ ግለሰብም እንደ ፓርቲም ፕሬዚደንሻል ሲስተምን ትደግፋለህ ወይስ አሁን ያለው ሲስተም እንዲቀጥል ነው የምትፈልገው? ፕሮግራም ፓርቲም ከመሰረትክ ፕሮግራም ላይ አይዶ ነው መድሎትን ረሳሁት፣ ሀገር ቤት ነው ያነበብኩት። በዛ ደረጃ የተጻፈ ነገር ያለ የሆነ ጭላንጭል ነገር ይታየኛል። ግን እንደ ግለሰብም እንደምትመሰርተው ፓርቲም ፕሬዚደንሻል ሲስተም እንዴት ነው የምታየው? አመሰግናለሁ። ቴንክ ዩ። እሺ አመሰግናለሁ። አንደኛው ቅድም ስታብራራ ግልጽ ስላልሆነ ጥያቄ አይደለም ክላሪፋይ እንድታደርገው ነው እና ስለ ትብብር እኔ በጠየቅኩት ሌሎቹም በጠየቁት ላይ ስለ ሚኒመም አጀንዳ አብራርተ ነበረ። በተለይ እኔ በጠየቅኩት ላይ ሰላም የመጀመሪያው ጉዳይ ነው እና እሱ ላይ ሁላችንም የምንስማማበት ነው። ማህበረሰቡ በተለይ ፕሮፌሰር ጌታቸውም ጨምሯል። እያንዳንዱ ሰው መሬት ላይ ያለው ህዝብ በዋናነት አሁን የሚመኘው ወይም ደግሞ የሚፈልገውና ሌሎችም ሊተባበሩበት የሚችሉበት የመጀመሪያው ቀዳሚ አጀንዳ ሰላም ነው የሚል ነው እና እሱ ላይ ጥያቄ የለኝም። ግን ስታብራራው ጠመንጃ ያነሱት ቡድኖች ስለ ሰላም የሚተባበሩበት ሁኔታ ይኖራል ብዬ አላስብም። ምክንያቱም ጠመንጃ አንስተው ኦልሬዲ እየተዋጉ ነው ያሉት እና እነሱንም ታሳቢ ያደረገ ነው ወይስ በሰላማዊ ትግል ውስጥ ያሉ የፖለቲካ ኃይሎችን ብቻ ነው እያልክ ያለው? ይሄንን በደንብ ምናልባት ቅድም ካልተረዳው ብዬ ነው። ሰው ጥያቄ አይደለም። ጥያቄ በጽሁፍ ላይ በካማቴ ካወራ ላይ 3 አማራጮችን ነው ያስቀመጥኩ ወደ አገር ቤት ስትሄድ የምታደርገው። አንደኛው ያሉት ፓርቲዎች ላይ መቀላቀል ነው። ሌላኛው ኢዴፓን እንደ አዲስ ማቋቋም ነው ከተቻለ። ሶስተኛው በግል ነው ያልከው። አራተኛውስ እንደውም የተሻለውና ፖሲብል ሴናሪዮ አይደለም ወይ? አዲስ ፓርቲ ማቋቋም ኢዴፓንም የሚያካትት ሌላውንም የሚያካትት አዲስ ፓርቲ የሚለው ሴናሪዮ የለም እና እዛ ውስጥ አዲስ ፓርቲ ማቋቋም እዛ ላይ ሆን ብለን የተውከው ሴናሪዮን ወይስ የሚለውን እንደ ጥያቄ ማንሳት ስለፈለኩኝ ነው። በጣም አመሰግናለሁ።